ጤና ይስጥልኝ የራስ ስቱዲዮ ተከታታዮች፣ ዛሬ የምንወያይበት ርዕስ ከግለሰቦች ስም ይልቅ ስለ ስርዓት፣ ከስልጣን ሽግሽግ ይልቅ ስለ መዋቅር ያጠነጥናል። በሀገራችን ፖለቲካ ውስጥ ለዘመናት የታዘብነው ትልቁ እውነት ቢኖር ያው ተጫዋቾች ይቀያየራሉ፣ የጨዋታው ደንብና ሜዳ ግን ያው አንድ ነው። ስለዚህ ያንን በተመለከተ አተኩረን የምናነሳቸው ጉዳዮች ይኖሩናል ዛሬ። በዚህ መሰረት እንግዲህ ርዕሳችን ፋኖ የኢትዮጵያን የጨዋታ ደንብ የመቀየር አቅሙና ፍላጎቱ አለው የሚል ነው። የሚያነጋግር ነጥብ ነው። እኛም ይሄንን እንግዲህ በምንችለው መጠን ለማብራራት ዛሬ እዚህ ቀርበናል። እንግዲህ የአሁኑ ፋኖ የዘመናችን ፋኖ እንግዲህ በታሪክ አጋጣሚ የተፈጠረ ይሄን እንደ ሪአክቲቭ ፎርስ ነው ወይስ ትራንስፎርመር ነው የሚለውን በጣም አንገብጋቢ ጥያቄ ብለን ያሰብነው አለ ያዋያል እንዳልኳችሁ። በዛ መሰረት እንግዲህ በጥልቀት ለመመርመር ዶክተር ተስፋዬን ይዤ ቀርብ ያለው። ጤና ይስጥልኝ ዶክተር ተስፋዬ፣ እንዴት ነህ? እንደምን አለ ፕሮፌሰር ሰለሞን? ደህና እግዚአብሔር ይመስገን፣ በጣም ሰላም ነኝ። እንግዲህ ወደ ጥያቄያችሁን እንግባና የምናያቸው ጉዳዮች አሉ። እንግዲህ እንዳልነው የመዋቅር ለውጥ ላይ ያጠነጠነ ነውና እስቲ መጀመሪያ ለአድማጭ ተመልካቾቻችን ስለ መዋቅር ለውጥ ምንነት ማስረዳት የሚያስፈልግ ይመስለኛል። ከላይ እንደገለጽኩት የመዋቅር ለውጥ ማለት እንግዲህ ሰዎችን መቀየር ብቻ ሳይሆን ሜዳውንና የጨዋታ ደንቡን መቀየርም ያስፈልጋልና ከዚህ አኳያ የዚህን የመዋቅር ለውጥ የማምጣት ሂደት ላይ ፋኖ ምን ሚና እየተጫወተ ነው ማለት እንችላለን? ያው ከባድ ጥያቄ ነው፣ ሰፋ ያለ ጥያቄ ነው። ትንሽ እንደው ነጥቦች አንኳር ነጥቦች ለማስቀመጥ ያህል ነው እና ወደፊት ቀጣይ ውይይቶች ይበልጥ ሊብራራ ይችላል የሚል ግምት አለኝ። እና እንግዲህ መዋቅራዊ ለውጥ የሚባል ቃል ብዙ ጊዜ ይደጋገማል ነው። መዋቅር ማለት ምንድን ነው? መዋቅር ማለት ስርዓት ነው። በሌላ ቋንቋ ስርዓታዊ ለውጥ እንደማለት ነው። መረብ፣ ቅርጽ ያለው ነገር ሁሉ ለምሳሌ ተቋማዊ ገጽታ አለው። የተቋማት ለምሳሌ የሀገር አገዛዝ ተቋማት ወይ የትግል ተቋማት አለ። ከዛ በተረፈ ደግሞ የማህበራዊ ኑሮ ግንኙነቶች የሚፈጥሩት መዋቅር አለ። ይሄ ሶሻል ስትራክቸር የሚባል ብዙ እና በርዕዮትም መስክ ሊገለጽ ይችላል። ለምሳሌ የሀሳቦች መዋቅር አለ። ይሄ በፈረንጅኛ ኦርጋናይዝድ አይዲያስ የሚሉት በጣም እንትን ያለ ማለት ነው። እና እንግዲህ የፋኖ ኃይሎች ደግሞ በቅጩ የፋኖ ኃይሎች የለውጥ ትግል ዓላማ ሆኖ ቀርቧል። ይሄ መዋቅራዊ ለውጥ የሚለው የትግል ዓላማ ሆኖ በግልጽ አስቀምጠውታል። እና ይሄ እንግዲህ እዚህ ላይ ወዲያውኑ ማየት ያለብን ቃል በቃል የሚገለጽ ዓላማ ወይም ግብ ወይም ደግሞ የለውጥ እቅድ እንግዲህ እንደ አውዱ ይለያያል። ዝም ብሎ ከግለሰቦች መሪዎች ወይም ደግሞ ከድርጅቶች ዝም ብሎ በቀጥታ የሚፈልቅ ሳይሆን ይቃኛል። በእነዛ ድርጅቶችም ሆኑ ንቅናቄዎች በሚንቀሳቀሱበት አውድ፣ የማህበራዊ አውድ፣ ታሪካዊ አውድ፣ ፖለቲካዊ አውድ አለ አይደለ? የእሱ ሁሉ ይቃኘዋል። ዝም ብሎ በረቂቁ ከሰማይ አይወርድም ለሰዎች። እና ምን ማለት ይቻላል? ይሄ አንተ ቅድም ካቀረብከው ሀሳብ ጋር ሊያያዝ ይችላል። ይሄ እንግዲህ የዚህ አይነት ቃል ለምሳሌ መዋቅራዊ ለውጥ የሚለው ቃል በቃል ትርጉም አለው። የቃል በቃል ትርጉሙ ስርዓት መለወጥ ነው የሚለው ብዙም አያስቸግርም። ግን ይሄ እንግዲህ በቃል ትርጉም ማለት ይሄ ሴማንቲክስ በሚባለው በትርጉሙ ብዙም አያስቸግርም። ግን የትርጉም ጉዳይ ብቻ ሳይሆን ይሄ ፕራግማቲክስ የሚሉት አለ። በኮሚኒኬሽን ጊዜ ብዙ ጊዜ ይሄ ከአውድ ጋር የተያያዘ ወይም ደግሞ የአኗኗር ዘይቤ፣ ዘዴ፣ ባህል፣ የቋንቋዎች ጨዋታ የሚባል ይሄ በእንግሊዝኛ የታወቀ ምዕራባዊ ፊሎሶፈር እንግሊዛዊ ነው ዊትገንስታይን የጻፈው ይሄ ያለው ይሄ ላንጉዌጅ ጌም የሚሉት የቋንቋ ጨዋታ አለ። ይሄ በጣም የምር ጨዋታ ነው፣ ዝም ብሎ የጨዋታ ስፖርት አይደለም አይሆን። እና ይለያያል እንግዲህ የተለያዩ ስብስቦች፣ ድርጅቶች፣ ንቅናቄዎች የራሳቸው የቋንቋ ጨዋታ ያሳያሉ ማለት ነው። ለምሳሌ አሁን በእኛ ሀገር ታሪክ አውድ ስናየው የተማሪው ንቅናቄ የራሱ ቋንቋ ጌም ነበረው። ከዛ ቀጥሎ እና ኢህአፓ፣ ወያኔዎች፣ ደርግ፣ የኦነጋውያን እና የሚጠቀሙበት ቃል ወይም ሀረግ
አንድ በጋራ የያዙት ቢሆንም ለምሳሌ ዲሞክራሲ መዋቅራዊ ለውጥ ቢባልም በእውን ይዘቱ ስናየው ይሄ እንዳልኩት በአውድ የተወሰነ ነው። እንግዲህ የተለያዩ ስብስቦች የተለያዩ ዓላማ ተጨባጭ ግቦች አሏቸው። ከዛ ጋር የተስማማ ነው ማለት ይቻላል። በአጭሩ ይህን ካልኩ በኋላ ይሄ የፋኖ ኃይሎች የሚንቀሳቀሱበት አውድ እንግዲህ መዋቅራዊ አውድ አለ ራሱ። ምንም እንኳን እንዳልኩት ግብ የትግሉ ግብ ቢሆንም የፋኖ ኃይሎች ካነሳሳቸው እና ካካሄዳቸው ከጅምሩም በተወሰነ መዋቅራዊ አውድ ውስጥ የሚንቀሳቀሱ ኃይሎች ናቸው። ይህን እናውቃለን አይደለም? ይሄ ኃይሎቹ ለህሉና ትግል ሲነሱ በዚህ አውድ ውስጥ ሆነው ነበር ማለት ነው። እና ህሉና ትግል የሚባለው ራሱ ጽንሰ ሀሳብና ተግባር በዚሁ ትንሽ ተጽዕኖ ያርፍበታል። ስርዓቱ ዝም ብሎ አይተኛም። በዚሁ አውድ ስትል እንግዲህ ባለው ስርዓት ውስጥ የበቀሉ ናቸው ለማለት ነው። እና ሜዳው ያ ነው ነገር ነው። አመሰግናለሁ። ያ እንግዲህ ይሄ ደግሞ በተጨባጭ የተሰጠ ነው። እነሱ ፈልገውት ምናምን ሳይሆን እነሱ እንዲያውም ሊለውጡት ቢነሱም በታሪካዊ ስለሆነ ያ አውድ 10 ዓመታት የፈጀ እና የተጠራቀመ እየተንከባለለ የመጣ አውድ ስለሆነ በቀላሉ እንደው ገሸሽ ዞር በል የሚባል አይደለም። እንዲያውም የራሱ ተጽዕኖ ያሳርፋል ፋኖም ላይ። በዚህ ነው ልናየው የምንችለው። እና በኃይሎቹ እዚህ ላይ አንድ ዋናው አንኳር ነጥብ ምንድነው? በኃይሎቹና በአገዛዙ መዋቅር ያለው ውጥረት ወይም ግንኙነት ቴንሽን በለው ሪሌሽን፣ እሱን በቅጡ መረዳቱ ወሳኝ ነው። ምክንያቱም አለበለዚያ የሆነ ያልሆነ ትችት ታቀርባለህ ፋኖ ላይ። ለምን እንዲህ አያደርጉም? እንግዲህ አሁን ለምሳሌ አንዳንድ ሰዎች በሚዲያ ላይ አለሁኝ፣ ለምሳሌ የፋኖ ኃይሎች ጠምዛዦች እና ሌሎች የውጭ ኃይሎች ባይኖርባቸው ጥሩ የሆነ መንግስት ማቋቋም፣ ይሄ የኃይል ክፍፍል ያለበት ህግ አውጪ፣ ህግ አስፈጻሚ እና የፍትህ ዘርፍ ያለው ጥሩ የሆነ መንግስት ማቋቋም ይችላሉ ይባላል። ይሄ ግን በምኞት ሊሆን ይችላል። ግን ታሪካዊ ተቻይነቱ በጣም የተወሰነው አይደለም። በእኛ ሀገር ለምሳሌ ባህሉ ስላልነበረ እንዲህ የኃይል ክፍል ያለው መንግስት ማቋቋም እና በዚህ ነው እንግዲህ የምናየው። እና ውጥረቱን ለምሳሌ እዚህ ላይ ቅድም እንዳልኩት ይሄ ጉዳይ የፋኖ ኃይሎች በአንድ በኩል የጎሰኛ አገዛዙ መዋቅር በሌላ በኩል ሆነው በሁለትዮሽ የሚታዩ ራሳቸውን የቻሉ ራሳቸውን አካተው የያዙ አለ አይደለም፣ እና ቁመና እንደዛ ያላቸው ሳይሆኑ የሚወራረሱ የሚገናኙበት ሁኔታ አለ። በታሪክ የመጣ ነው ማለት ነው። ይሄን እንግዲህ ባጭሩ ልበል መጀመሪያ እና ከዛ ጥያቄ ካለ ወይም እስኪ እንጨማምረዋለን። እኔም ደግሞ ያልከውን ነገር በሌላ መንገድ ደግሞ ሊየው። በዚህ በአንዳንድ ጊዜ እንደው ትንሽ ወጣ ብሎ በዚህ በተማርኩት መንገድ ሳየው እኔም የማየው እንደዛ ነው። አሁን እንግዲህ ያለው በተለይ ቅድም አውድ ያልከው ነገር በጣም ይስባል ነው። ምክንያቱም ሁሉም ያለውን ችግርም ከመረዳት አንጻርም ያገለግለናል ባይነኝ። እንግዲህ በፊዚክሱ እንደሚታወቀው ከዚህ በፊት አንድ ጊዜ ጠቅሼው ነበር። ስፔስ ታይም የሚል ሪሌሽንሺፕ አለው እና አንድ ግዙፍ አካል ለምሳሌ ያው አንስታይን እንደሚለው ከርቭ ያደርገዋል ነው። አሁን ለኛ እንዲል አድማጮች ያለውን ሜዳ ያጎብጠዋል። ለምሳሌ እንበል ከርቪቸር ነው። ያን ያጎበጠውን ሜዳ በዛ ላይ ከሆነ የምትጫወተው በዛ በታሰበልህ አንተ ባልከው በአውድ ነው ማለት ነው የምትዞረው። እና ያው ተመሳሳይ አይነት ስርዓት ነው፣ ተመሳሳይ አይነት መዋቅር ነው የሚሆነው። ምንድነው ዝም ብሎ የሰው መቀያየር ብቻ ነው የሚሆነው ማለት ነው። እዛ አዙሪት ውስጥ ነው ያለ ነው። አሁን ህገ መንግስቱ ምኑ ይሄ ብሔር ብሔረሰቦች እንደዚህ የሚሉት ነገር በሙሉ ያ ስፔስ ታይም ያለው ነገር የጎበጠው ነገር እንዳለ በዛ ውስጥ የሚገባ ከሆነ ፋኖ በጣም አስቸጋሪ ነገር ነው። ግን የሚጠበቅበት ደግሞ ያንን ለመቀየር ደግሞ በጣም ግዙፍ ኃይል ሆኖ መውጣት አለበት ማለት ነው። ያንን ስፔስ ታይም ያንን ከርቪቸር ለመቀየር ከዚህ አዙሪት ለመውጣት እንግዲህ ከፍተኛ የሆነ እንግዲህ መዋቅር ለውጥ ስር ነቀል ለውጥ የምንለው ነገር እሱ ነው። ለዚህ ነው ስርዓት መዋቅር እያለን የምንናገረው ማለት ነው። እና እንዳልከው በተግባር በጣም ከባድ ነው።
ስለዚህ ብዙ ነገር ይጠይቃል እንጂ የሚመጣውን ቅድም እንዳልኩ መግቢያ ላይ እንዳልነው ዝም ብሎ አለ አይደለም ሪአክቲቭ የሆነ አይነት ፎርስ ብቻ ሆኖ ከተቀመጠ በጣም አስቸጋሪ ሊሆንበት ነው። መሆን ያለበት ቀያሪ አንተም እንደምትለው ብዙ ጊዜ ቀያሪ የሆነ መዋቅር ቀያሪ የሆነ ነገር መፈጠር አለበት ነው። እንግዲህ የዛሬውም ርዕሳችን ከዛ ጋር የተያያዘ ነው። ሪሊ ይሄ የቀያሪ ኃይልነቱን አዳብሮ አሉ ወይ ወደሚለው ብዙ ሊያነጋግረን ይችላል። ምክንያቱም አሁን የሚይዛቸው አካባቢዎች አሉ። ለምሳሌ አንድ ጥሩ ቃል ቅድም ስንነጋገር እንደተረዳሁት ዱካ ያልከው ትሬስ በጣም ደስ ብሎኛል። በሱ ላይ ብትሄድበት ጥሩ ነው። ለምሳሌ የመዋቅር ዱካ ብለህ ስለ ህገ መንግስቱ ስለምኑ ልትናገር ይቻላል እና ያንን ነገር ለመቀየር ሪሊ በእውነት ከዛ ለመላቀቅ ከዚህ አይነት ስርዓት ለመላቀቅ ያለው ራዕይ ደግሞ መታወቅ አለበት። ቢያንስ ራዕዩን እስከሚያስቀምጥ ጊዜ ድረስ ደግሞ አንዳንድ በአስተዳደራዊ በተቆጣጠራቸው ቦታዎች ደግሞ አንዳንድ የሚሰራዎች ነገር እንደ ፕሮቶታይፕ በለው ማሳያ የሚሆኑ ነገሮችን መገለጽ ነበረበት። እንደው ያን ሁሉ የሚጠይቅ ይመስለኛል። እንደው እስኪ የቀረ ነገር ካለ ከዚህ ላይ ሞር አብራራው አንተ። እንደው ትንሽ እዚች ላይ ብንቆይ ጥሩ ነው። በዚህ በመዋቅር ለመጨመር አንተ ባለፈው ውይይታችን የጠቀስከው ለምሳሌ ከፊዚክሱ ኳንተም ኢንታንግልመንት ያልከው ምንድነው? በጣም የተራቀቀ ይሄ እንትን ወደ ፊዚክስ ሲኬድ ወደ ሳይንሱ ሲኬድ ምን ሄደው በእኔ ግምት በብዛት በምስስል ነው እንጂ ቀጥታ የፊዚክሱ ሁኔታ እዛ በማህበራዊ ሳይንስ ውስጥ ይገኛል ማለት ሳይሆን ምስስል አናሎጂ በማድረግ ነው። እና ይሄ ኳንተም ኢንታንግልመንት ያልከው ፋኖ ኃይሎች እንደ ኃይል ስርዓት ለዋጭ ቢያንስ በእምቁ መዋቅር ለዋጭ ኃይል ብለው ዓላማ ይዘው ሲነሱ ከመነሳታቸውን በፊት ሲነሱም እና ወደፊት ሲገሰግሱ ከዛ ኢንታንግልመንት ትስስር እንበለው ትስስር ወይም መያያዝ አያመልጡም። መያያዝ አያመልጡም። ምክንያቱም ይሄ ታሪካዊ ሁኔታ ነው። ይሄ የግለሰቦች ወይም የድርጅቶች የፖለቲካ ኃይሎች ምርጫ ሳይሆን የተሰጠ ነውና እርግጥ እሱን መለወጥ ይቻላል፣ ግን መነሻ እሱ ነው። ከዛ ከታሪክ ውጭ መቼም መንቀሳቀስ ብዙ አትችልም። ብትሞክርም ብዙ ፋይዳ አታመጣም። እና ይሄ ነው እና አንዱ እንዴት ተብሎ ነው ምልህ እንግዲህ መጀመሪያ እንግዲህ ከዚህ በፊት በአንድ ጽሁፍ እንደገለጽኩት የፋኖ ትግል ከውስጥ ወደ ውጭ ያልኩት ይሄ በዚህም አስተሳሰብ ነው ከራስህ ውስጥ። ምክንያቱም ራስህ በትስስር ከስርዓቱ ጋር በትስስር የተገናኘ ስለሆነና ውስጥህም ስላለ በአስተሳሰብህም ሆነ በስራን አመንከውም አላለም አወቅከውም ንቁ ሆነ አየኸውም አላየኸውም እዛ ውስጥ ስላለ ያንን ማጥራትና የራስህን አድራጊ ፈጣሪነትና ቋሚ ኃይል ተንቀሳቃሽነት ለማዳበር ያ ወሳኝ እርምጃ ይመስለኛል። እና እዚህ ነው እንግዲህ ያለው እና እሱን ካላደረክ ዝም ብለህ እንዳልከው ቅድም ምንድን ነው ያልከው ይሄ ዝም ብሎ መልስ ሰጪ ነው ሪአክቲቭ የሆነ መልስ ሰጪ መልስ ስልህ ከባድ ጥያቄ መልስ ትሰጣለህ ማለት ሳይሆን ለሚመጣብህ ትንኮሳ ወይም ጥቃት ይሄ በተወሰነ ደረጃ ብቻ ተከላካይ የሆነ መልስ መስጠት እሱ ላይ ከዛ አባዜ ለመውጣት ነው እንግዲህ የፋኖ ኃይል ይሄ ታክቲካዊ ሆነና እንግዲህ ዋናው ጥያቄ እዚህ ላይ እንግዲህ ወሳኝ ጥያቄ የፋኖ ኃይሎች ለማወቅራዊ ለውጥ ሲታገሉ በምን ያህል ስርዓት ለዋጭ ንቃተ ህሊና እና ሂሰታዊነት ወይም ክሪቲካል የሆነ ኮንሽስነስ የሚለው ምን ያህል በዛ የተቃኙ ናቸው አለ አይደለም። ይሄ ቅድም እንደተቆምከው ሰሞን እንትን ይጠይቃል ጠለቅ እና ሰፋ ያለ የአስተሳሰብ ንቃት ቅኝት ይጠይቃል። ከዛ ጋር የተያያዘ ደግሞ ያካሄድና የስልታዊ ያካሄድ ስለሚጠይቅ ይሄ በጣም ያስፈልጋል ብዬ አስባለሁ። በእንትን እኮ ነው አሁን ቅድም ለምሳሌ አባዜ ያልከው ነገር እንበል እሱን ሁሉ ለመቀየር ካስፈለገ አንደኛ ለሰው የሚሰጠው እይታ አለ። ለምሳሌ ተመሳሳይ ነገር ሪአክቲቭ ነው፣ ሁል ጊዜ የመጣውን ነገር ደምስሰህ ምናምን ትመልሳለህ፣ ጥሩ ነው። ግን ተደጋጋሚ ሲሆን
ሰው ትንሽ ገፋ ያለ ነገር ካላየ ሌላ ነገር ውስጥ ይገባል፣ የመሰለቻቸት ነገር ሁሉ ይመጣል። አሁን እንዳልከው ደግሞ ለመቀየር ደግሞ በደንብ ከውስጥህ ራስህን መፈተሽ ደግሞ ይኖርብሃል ማለት ነው። ከራስ ጋር በተለይ ይሄ ዲስኢንታንግልድ መሆን ያልከው ቀላል አይደለም። እንዲሁ አሁን አንዳንድ ጊዜ በተለምዶ ሰዎች ያነበንባሉ አንዳንድ ነገር ኢቨን እንደው ከይቅርታ ጋር አንዳንድ ጊዜ ቤተክርስቲያን ውስጥ ለምሳሌ በልጅነቱ ያደገ አንዳንድ እንዲሁ ምንም ሳይገባው እንዲሁ በድቁናው ይለውና ግን ከውስጡ የለም ማለት ነው። እንደው አረን ነው በመካከል ለመግባት ፈልጌ ነው። እሺ ዶክተር ተስፋ እንደዛ ይመስለኛል። እሱ ወሳኝ ነው። ይሄ ምልህ እንዳልከው ጽፈህ በይፋ ያወጣው ዓላማ በምር የምትከተለው ዓላማ ከሆነ በምር ሲባል በጠለቀና ሰፋ ባለ አስተሳሰብና የድርጅታዊ ቅርጽና አካሄድ የምትከተለው ከሆነ ያስፈልጋል። እሱ ዝም ብለህ በቃል በቃል ሪቹዋል እንዳልከው አሁን ዝም ብሎ አነብርበው ምን ብለው የምትቀሄድ አይደለም። ግን ይሄ ግን ደግሞ በእውነታው መሬት ላይ ያለው እውነታ ለየት ሊል ይችላል። እና እዚህ ላይ የፋኖ ኃይሎች ንቅናቄያቸው በመሰረቱ ለውጥ አምጪ ግጥሚያ ወይም ኢንጌጅመንት ነው ወይስ በተወሰነ ደረጃ የተከላካይነት ለስርዓቱ መልስ ሰጪነት ወይ አዝማሚያ ያሳያል? ይሄ እንግዲህ ይሄ የመረጃ ላይ የሚያተኩር ጥያቄ ነው አይደል? ምን አይነት አዝማሚያ ነው እስካሁን የምናየው? እንግዲህ ይሄ ቅድም እንደጠቀስከው ኢቭን በያዟቸው ቦታዎች ወረዳ በጥቃቅን ቦታዎች ቀበሌ የሚባል ወረዳም ይሁን ምን አይነት የስርዓታዊ ለውጥ ዘር እየዘሩ ነው አይደለም? ቀስ በቀስ ለማፍራትና ሰብል ለማፍራት እኮ ከትንሹም ከአካባቢም ጀምረህ ዝም ብለህ አዲስ አበባ ደርሼ ስልጣን ሲይዝ መዋቅራዊ ለውጥ አመጣለሁ አትልም። ምክንያቱም ካካሄድህ ይሄ ላካሄድህም አስፈላጊ ነው አይደለም? የትግል የለውጥ ኃይሎች እያከማቸህ እየገነባህ እያሰለጠንክና የደጋፊዎች ይዘህ ስትገሰግዝ ወደ ለለውጡ ከዛ ነው የምትጀምረው። እና ይሄ በጣም ወሳኝ ነው። መዋቅሩን በአንደኛ ደረጃ የመዋቅሩን ተጽዕኖ ከውስጥህ መክላት በተቻለ መጠን እና ከዛ በተረፈ ደግሞ ያው ከአገዛዙ ጋር ከስርዓቱ ጋር በምታደርገው ትግል ነገሮችን የናድክ የራስ አዲስ ስርዓት የመገንባቱን እንቅስቃሴ ማዳበር ያስፈልጋል። እና ይሄ ያለ ነው እንግዲህ። እና እዚህ ላይ እንግዲህ ጥያቄው ላይ የጠቀስነው አይ ቲንክ ቅድም ውይይት የነገርከኝ በህገ መንግስት ለችግሩ እንደሆነም ልንጠቅሰው እንችላለን እዛ ላይ። እስኪ ህገ መንግስቱንም ጥቀሰው። ከዛ ደግሞ መጀመሪያ ላይ ግን የዚህ የህዝብ አስተዳደር መመስረት ያለባቸው መቼም በያዙት ቦታ አይደለም፣ እዛ ቦታ ደግሞ ማሳያ ስለሚሆን ፍንጭ መታየት አለበት። ለስር ነቀል ለውጡ በእርግጠኝነት ያንን መስራታቸውን የሚያሳይ ነገር መኖር አለበት። ግን አንዳንዴ እንደሚታየው ጀነራላይዝ ማድረግ ባንችልም እንግዲህ ያንዳንዱን መመርመር ያስፈልጋል። ግን ቦታዎች ይያዛሉ ይለቀቃሉ ምናምን እና ከተያዙ በኋላ ቢወጡ እንኳን ህዝቡ ተቀብሎ የሚያራምደው አይነት ነገር የመፍጠር ነገር ይጠበቅባቸው ይሆን? ምክንያቱም አይደል መተማመንን ከፈጠሩ ህዝቡ ራሱን ይጠብቃል አይነት ነገር አንድ ጊዜ አንስተው ነበር። እንደው እሱንም ህዝቡ እኮ እርግጥ ነው ህዝቡ ወደ ኋላ አይልም። ምክንያቱም ጥቅሙንና ፍላጎቱን ያውቃል። ህዝቡ ግን አመራር ደግሞ ድጋፍ ይፈልጋል። ምክንያቱም አየህ የዕለት ተዕለት ብሶት ለምሳሌ ገበሬዎች ማዳበሪያ ማጣት እንበል ወይም ደግሞ ትምህርት ቤቶች መዘጋት ወይም ደግሞ በጣም ኢሰብአዊ የሆነ ጥቃት በአገዛዙ በመመታት መጠቃት አለ። እሱን ያው ለሱን አታስተምራት ነገራቸው እንደሆነ ያውቁታል። እየኖሩት ነው እየሞቱት ነው አይደል? ይሄ ነገር ግን እነዚህን የዕለት ተዕለት ጉዳዮች ይሄ ያለ ዝርዝር ጉዳዮች ሸከፍ አድርጎ ይሄ ወደ የለውጥ ትግል ዓላማዎችና እንቅስቃሴዎች ለመለወጥ አይደለም ሐሳብ ታክቲክ ስልት ምናምን ታመጣለህ ማለት ነው። ያንን እዛ ላይ ነው እንግዲህ ያመራሩ ጠቃሚነት እና ቢያንስ በመጠኑ የጎበዝ አለቆች ሰብስበህ አደራጅተህ አንዳንድ ስልጠና ተሰጥቶ የፋኖ ኃይሎች አልፎ ቢሄዱም ያንን ቀበሌ ወይም ያንን ወረዳ
ያ ነገር ሊቀጥል ይችል ይሆናል አላለም ቀስ በቀስ ከዚህ በፊት ጠቅሰነዋል። ይሄ የእንትን የህዝብ ምንድነው ዘብ የሚቆሙ ማለት አንዳንዴ ይሄ አሁን በፋኖ ስም የሚንቀሳቀሱ በጣም ይሄ የተወላገዱና በጣም መጥፎ ኃይሎች ስላሉ ይሄ የሚቀሙ አለ አይደለም ይሄ የሚያግቱ እነሱን ሁሉ ለመቋቋምና የጥበቃ ብዙ አይነት ይሄ እንቅስቃሴ የሚያካሂዱ በየሰፈሩ ያሉ ልትፈጥር ትችላለህ አለ እንደዛ ያደርግ እና ተመልሰህ በነገራችን ላይ እንዳላቋረጥ በነገራችን ላይ ከዚህ በፊት ማንስቸው እንደሆነ አላውቅም። አንድ ጊዜ በማን ነው ያዘፋኙ ልጅ ኦሮሞ ዘፋኙ ልጅ ሲሞት ያው እንቅስቃሴ ነበር ከፍተኛ ሰው ያው ይገላሉ ምን ይላሉ በጣም ኪዮስ ነበርና አዲስ አበባ ትዝ ይለኛል በየመንደሩ ሰዎች እንደ ሮንድ እንደ ጥበቃ ራሳቸው ከማንም ቀስቃሽ ሳይፈልጉ የራሳቸው መንደር ይጠብቁ ነበር እና አሁን አንዳንዴ ሳስበው ዋይ እስከዛ ድረስ እንኳን ማድረግ አይቻልም ወይ ይሄ በድሮን እየደበደበ ምን እያለ እንትን ሲል አንድ መዋጋታው ይገባኛል እየሄዱ ያው ይቀላቀላሉ ፋኖን ግን ከዛ ባለፈ ደግሞ መንደራቸውን የመጠበቅ አይነት ነገር ሳብሮ እንደው አይታይም ወይ? እርግጥ ለዚህም አመራር ሊያስፈልግ ይችላል። እንደው እሱ ትዝ ብሎኝ ነው። አለፍ ብለው ደግሞ ከጥበቃው አለፍ ብለው አሁን የምንወያይበት ጉዳይ ዛሬ ከጥበቃው አለፍ ብለው በአካባቢያቸው የመዋቅራዊ ለውጥ ምን ይመስላል? ለምሳሌ ነባር የሆኑት አገዛዞች ምስለኔዎች ይሄ ያለ አይደለም እንደሚያስተዳድሩ የአገዛዙ ወኪሎች እነሱ ላይ እንዴት አይነት ምን አይነት እርምጃ መውሰድ ይችላል? ምን አይነት አላለም ቢያንስ እንደው አደብ እንዲገዙና ብዙ ጭቋኝ እንዳይሆኑ ወይም ደግሞ ይግባቡም ካሉ ወደ አንተ አግባብተህ ወደ የሚያዛልቀው ይሄ ነው የኛው የህዝባዊው ንቅናቄ ነውና ይሄ ስርዓት ያለቀለት ነው እያልክ ለማግባባት መሞከራለህ። ብዙ ግን ማሳያዎች ምን አሉ? እሱ ነው እንግዲህ ዋናው እንትናችን እሱ ነው። ማሳያዎቹ እንግዲህ ጥናት ይፈልጋል። ግን እንጂ ከውጭ ግን እንደምናየው ጸንቶ የቆመ ነገር ቢኖር ኖሮ ልናየው እንችል ነበር የተወሰነ አካባቢ። ምክንያቱም አንዳንድ ከተሞች በተለይ ወሳኝ የሆኑ ከተሞች ላይ ይዋጋሉ ዙሪያውን አንዳንድም እንደመግባት ይላሉ ግን መልሰው ይወጣሉ። ስለዚህ እንትኑ እንዴት ነው የዋለለ ነገር ነው እና በደንብ ጠበቅ ያለ ነገር አታይም። እርግጥ ይገባናል ብዙ ችግር አለ። ያለ የሌለ ኃይሉን ይዞ ነው የሚጠቀመው ያ ይታወቃል። ግን እንደዛም ሆኖ አንዳንድ ጊዜ እንግዲህ ከፍላጎት ማነው ከአቅምህ በላይ ሲሆን የምትጠቀምባቸው ዘዴዎች አሉ። በአለም ላይ በመናም በተለያየ የጦርነት ነገሮች የምናያቸው አንዳንድ ነገሮች አሉ። ወደሱ አንገባም እንጂ የሚታዩ ሌላ መንገድ የምትፈልገው አለ። ጦርነቱ ሲያስቸግርህ ምንድነው በሌላ መንገድ ማስገደጃ መንገድ ብለህ መግባት መቻል አለበት። እሱን ሁሉ ማሰብ አይጠበቅባቸውም ትላለህ እንደምልህ ቀላል ይሄ ዘርፈ ብዙ ነው ትግሉ። ይሄ መዋቅራዊ ለውጥም በለው የህልውና ትግል ራሱ አንዱ ጉዳይ ይሄ የህልውና ትግል የሚለው ይገታል አለ አይደለም። ህልውና ነው በቃ ለመትረፍ ከሞት ለመትረፍ የሚል ስሜት ይሰጣል። ግን ህልውና በጣም ራቅ ብሎ የሚሄድ ስልታዊ ገጽታም አለውና መገለጫም አለው እና ይሄን ወደኋላ ሌላ ጊዜ እንወያያለን። ግን አሁን የህገ መንግስት ላልከው ህገ መንግስት ለችግሩ ምንጭ ነው ወይስ መፍትሄ ነው የሚለው ይሄን ጉዳይ አንዳንዴ ይነሳል ያለውኝ ውይይት ላይ። ግን ይሄ ምርጫ እንዴት ነው? ለምሳሌ ህገ መንግስቱ እንደ በዲሞክራሲ የፖለቲካ ባህል የዳበሩ አገሮች ህገ መንግስት ብለው ሲያወጡ አለ አይደለም ህገ መንግስቱ አንድ ዋና ተጫዋች ሊሆን ይችላል። ይሄ ተዋናኝ ይባላል እና ምክንያቱም አንጻራዊ ነፃነትና ተጽዕኖ ስላለው አይደል? አሁን እዚህ የምንኖርበት ሀገር ወይም ካናዳ ወይ አሜሪካ ወይ ሌላ ሀገር ህገ መንግስት ስትል ምንም እንኳን በፍጹም ነፃ ነው ከፖለቲካ ነፃ ነው ባትልም ከፖለቲካ ከተራ ወገንተኛ ፖለቲካ የዘለለ ያለፈ አገራዊና መርሃዊ
እና አስተሳሰባዊ እና ተቋማዊ ህላዌ አለው ህገ መንግስት። ይሄ እኛ ሀገር አይሰራም አለ አይደል? ከአፄ ኃይለ ሥላሴ ዘመን ጀምሮ በደርግ አገዛዝ ቀጥሎ ወያኔን አካቶ እስካሁን ድረስ ያለው አገዛዝ ህገ መንግስት ይላል። ግን ህገ መንግስቱ እንግዲህ እንደሚባለው ማባባል ይሄ የወረቀት ነብር ነው። አየህ የስራ ላይ የሚውል ስራ ላይ ስል እኔ ባጭሩ በቀጥታ ተግባራዊነት ሳይሆን በአስተሳሰብ ለትርጉም ክፍት የሆነ ለክርክር ክፍት የሆነ ለምሳሌ አንተ መንግስት ሊያስርህ ቢመጣ ህገ መንግስቱ መብትህን ይጠብቃል አይደለም? ይሄ ራሱ ከፍርድ ቤት ማዘዣ ወረቀት ነው ሁሉ መያዝ አለባቸው። እሱ ከሌለ ሊያስሩ አይችሉም። ህገ መንግስቱ በእውን የሚሰራ ቢሆን ግን እንደኛ አይነት አገር ያለው ምንድነው እንደሚሉት ፈረንጆች ቃላት ርካሽ ናቸው። በቃላት ብለህ ቆንጆ ቃላት ደርድረህ አላለም ነፃነት ምን የመናገር ነፃነት የጋዜጠኛ ነፃነት ምናምን ትላለህ፣ ግን እውን አይደለም። ስለዚህ ለችግሩ ምንጭ የምትለው አይደለም። ለችግሩ ራሱ የመንግስት ተቀጥላ ነው አለ ያገዛዙ ወገንተኛ አገዛዝ እና ወይም ዘረኛ አገዛዝ የወያኔዎች የኦነጋውያን የነሱ ተለጣፊ ተቀጥላ ስለሆነ ህገ መንግስቱ እንዲህ አደረገን እንዴት ነው ምንጭ ነው የምትለው አይደለም። ራሱን ዝም ብለህ ምን ታየዋለህ እንደ መሳሪያ ቀጥታ መሳሪያ እና ተቀጥላ ነው ያገዛዙ እና መፍትሄ ሊሆን ይችላል ብለህ እርግጥ ቃል በቃል ያለውን ነገር እውን ባይሆንም በስርዓታዊ መንገድ አንዳንድ አንቀጾች እየጠቀስክ መንግስትን ለመቋቋምና ለመቃወም ልትጠቀምበት ትችል ይሆናል። በተወሰነ ደረጃ ፍርድ ቤትም ልትሄድ ትችላለህ። ግን በዋናነት ይሄን ያህል እንትን የሚል አይደለም። የሚያሳይህ ምንድነው ህገ መንግስቱ በቃላቱም ባይሆን ባተረጓጎሙና ባሰራሩ ያገዛዙ ዝም ብሎ መጨቆኛ መሳሪያ ነው። ያ አማራው ለምሳሌ አማራው በተለይ እንደ ማህበረሰብ ወይም አማራዎች እንደ ግለሰብ አልተወከሉም። ምንም ፋይዳ የለውም እና የጎሳዊ እና ከዛ ያወጡ ተቋማትም ለምሳሌ ፌደራላዊነት ብትል ዝም ብሎ በቃ አይኑን ያፈጠጠ ጥርሱን ያገጠ ውሸት ነው። ምክንያቱም አንድ ዘር አንድ ጎሳ እየገዛህ የኤትኒክ ፌዴራሊዝም ይሉሃል 10 ጊዜ። በኤትኒሲዝም ፌዴራል አይደለም። አንድ ነው የሚገዛህ። አንድ ጎሳ ነው የሚገዛህ። ግን ብዙ ይሄ ሉስ የሆነ አላለም ልክ የሆነ አነጋገር አለ ምንም ትርጉሙን የማይጠይቅ እና ምንም ነገር እና ይሄን ነው እና ይሄ ምንድነው እኔ እንትን ነው የምለው ይሄ ማጌጫ። ለምሳሌ አንድ አስቀያሚ የሆነ ነገር ፈርሚት ነው ሊፕስቲክ አይደለም ኦን ፒግ የሚሉት ነገር እንደዛ አንድ አስቀያሚ የሆነን ፍጡር ማቆንጃት ለመሞከር ነው ይሄ ህገ መንግስት የሚለው ነገር። ያን አስከፊ ጨፍጫፊ መንግስት ዘረኛ መንግስት ለማቆንጀት ህገ መንግስቱ እንዲላል ትላለህ። ያው ለዚህ እኮ ነው ምርጫው ምንም እየተባለ እየታወቀ ሁሉ ነገር ያካሄዳሉና ጨዋታ ነው በእውነት። ለዚህ ነው እኮ አማራው የተነሳበት ፋኖ የተነሳበት ትግል ከባድ ነው። የማንነት ጥያቄ ያለበት በዘሩስ እየተጨፈጨፈ ስለሚኖር ከዛም አልፎ የመሬት ጉዳይ አለ። አጽመ ርስቱ ተወስዶበታል። ብዙ ነገር ኪሳራ የደረሰበታል። ያን ሁሉ ለማስመለስ እንግዲህ ጠንከር ብሎ መታገል ያስፈልጋል። በይፋ ደግሞ ቀይ መስመርም ማስመር ያስፈልጋል። ብዙ ጊዜ ጠይቀናል ይሄን ነገር። ይሄ እንግዲህ ወደ ሁለተኛው ያሸጋግረናል። ዶክተር ተስፋዬ ወደ ሁለተኛው እንዴት ነው በእንትን ይዤዋለሁ ነው ውስጣዊ ጥንካሬና የመርሆ ፍኖት እንቆቅልሽ ብየዋለሁኝ እንትኑን እና እንቆቅልሽ ምን አመጣው የሚለውን ነገር እንግዲህ ማብራራት ይቻላል። ምክንያቱም እየጠበቅን ስለሆነ በጣም አንዳንዴ ግራ ያጋባል። በአፍ ይነግሩሃል ቅድም እንዳልከው በጽሁፍ የሚታየው ነገር የለም። አስቸጋሪ ነገር ነው። ስለዚህ እንደው ከዛ እንደመነሻ እንዲሆነን ከዚህ አንፃር በዚህ ነጥብ ዙሪያ ለመነጋገር እንዲያመቸን እንደመነሻ ፋኖ ራሱን እንደምን ይገልጻል ብንል እንደምን ሊገልጽ ይችላል? መቼም ይሄ የፋኖ ጥያቄ ነው ቀጥታ። ግን እንደው ከኛ ከውጭ እንዴት ነው ራሱን እየገለጸ ያለው? እንደው የሚታየን አለ ወይስ አይገልጽም? ጠቅላላ እንግዲህ ፋኖ በጠቅላላ እንግዲህ በየጠቅላይ ግዛቱ ይላል አይነት ነገር
ምንድን አዎ እንግዲህ ፋኖ የሚለው አለ፣ ግን ፋኖ የሚለውን ነው ወይ ብለህ ልትጠይቅ ትችላለህ። አዎ አለ። ለምሳሌ እኔ እገሌ ነኝ ብዬ አንድ አይነት ሌብል ራሴ ላይ ብለጥፍ አንድ አይነት ምንድን ነው የመለጠፊያ ሬክላም ምናምን ብትለጥፍ በእውን ያን የምትለው ነህ ወይስ ሳታውቀውም ወይም አውቀህ እያስመሰልክ ነው? ይሄ ጥያቄ አለ። ፋኖች እርግጥ በተወሰነ ደረጃ ታሪካዊ ምንጭ ያላቸው ታሪካዊ ቅርስ የወረሱ የህዝባዊ ኃይል ናቸው አይደለም? የፋኖ ኃይሎች ሲነሱም እንደዛ ነው የተነሱት እና ለማደግ በፈጥኖም ለማደግ የቻሉት በተወሰነ ደረጃ አሁን ማደጋቸው ላይ ትንሽ ችግር ቢነሳም ይሄ ታሪካዊ ስር መሰረት ስለነበራቸው ያንን እሴት የፋኖነትን እሴት ራሱ በጣም የምንወደውና በጣም ሳቢ እሴት ነው አይደለም? ይሄ በተለያዩ ዘርፎች የሚስብህ ነው። የአርበኝነት እሴት አለው። የጦረኝነት ብቻ ሳይሆን እንዲሁ ጀግንነት በተወሰነ ደረጃ ያሳያል። ኢቭን በአብዮቱ ዘመን ትዝ ይለኛል እኔ ዩኒቨርሲቲ ያለሁ መጀመሪያ ፍሬሽማን ነበርኩ እዛ አፄ ኃይለ ሥላሴ ጊዜ እዛ ላይ ፋኖን እንደ ፋኖ ተሰማራ እየተባለ ሰው ተማሪ ሁሉ አየ እና ለዛም ተርፏልና እና ፋኖች እርግጥ የጦረኝነት የአርበኝነት እና የጦረኝነት ምስል ነው የሚወስዱት ለራሳቸው የሚይዙት። ይሄ መዋቅራዊ ለውጥ የሚለው ታሪካዊ መሰረት የለውም አይደለም፣ አዲስ ነው። ይሄ የዝመና ውጤት ነው። ያ አሁን ፋኖች ችግር እዚህ ላይ እንግዲህ ትልቁ አንዱ ፈተናቸው ታሪካዊ የሆኑን ቅርስ የፋኖነት እሴት እና እንቅስቃሴ ልምድና ትግል ነፍጠኝነት አላለ። ነፍጠኝነት በአዎንታዊ ጎኑ ነፍጠኛ መባል ያው እንግዲህ እንደ ስድብ ሆኖ ቆይቷል አይደለም? በግራ ፖለቲካ እናላለን። ግን በጣም አዎንታዊ የሆነ ሴት ነው ነፍጠኛ መሆን ማለት። ያው ነፍጥ ያለ ማለት ነው፣ ትታገላለህ ለነፃነትህ ምናምን እሱ አላቸው። ግን አሁን በዘመናዊ እንትን ለመሆን ሲሞክሩ ያ ላይ ትልቅ ፈተና አለ። ብዙም ጊዜ ለውይይት ቀርቦ አያውቅም፣ አንነጋገርበትም በስርዓት። ግን ያ ለምሳሌ ትልቅ ፈተና ነው። አሁን ይሄ አይደለም ይሄ በድርጅት እናቋቁም ወይ አናቋቁም የሚለው ሁሉ ችግር አይደለም። እሱ የዚህ ፈተና መገለጫ ይመስለኛል። እና እንግዲህ ባጭሩ ራሳቸውን ሲያዩ ታሪካዊ መሰረትና ምንጭ ያላቸው የአገር አድን እና የአማራውን ደግሞ አማራውን ህልውና ጠባቂ አድርገው ነው የሚያዩት አይደለም? እንደዛ ነው የሚታዩት። በተወሰነ ደረጃ ይሄ አግባብ አለው ይሄ አስተያየት፣ ግን ውስንነትም አለው ደግሞ አይደል? እሱም የሚያወያይ ነው ወደፊት አይደል? አዎ፣ ምክንያቱም እንግዲህ ያው መቼም በተለያየ መልክ ራሳቸውን ሲገልጹ ነበር። ያው ቅድም ጠቃቅሰዋል፣ የህልውና ታጋይ ናቸው። በእርግጥ የህልውና ትግሉን ነው የሚመሩት። እሱም ነው አማራጫችን ብለን እኛም የምንደግፈው በዛ መንገድ ነው። ህዝባዊ ንቅናቄ ናቸው። ንቅናቄንን ብለው በአንድነት መጥተዋል። ያው አመሰራረታቸውም ከተለያየ የሙያ ዘርፍም ሆነ የትምህርት ደረጃ የእድሜም የምንም በሙሉ ስላለበት ህዝባዊ ነው ማለት ይቻላል። ስርዓት ለውጥ ፈላጊ ነን ይላሉ። ቅድም እንደጠቀስከው ነው። ያው እንግዲህ በተግባር ማየት አለብን። ለዛ ስርዓት የሚያገለግሉ ፍንጮች መታየት አለባቸው እንጂ እሱን ነው። የፍትህና የእኩልነት ጠበቃ ነንም ይላሉ። ተገቢ ነው። ይሄ ሁሉ ያስፈልጋል። እንግዲህ ግን ይሄ እንግዲህ ሲታይ ከውጭ ይሄን እነሱም ከሚሉትም አንጻር ይሄ ጥሩ ሆኖ ያለ እንግዲህ ዞሮ ምንድነው አሳየን ሾው ሚ ዘመኔ ነው የሚሉት እዚህ ሀገር። አንድ ሰሞን እንደዛ አይነት ነገር ነበርና የሆነ ነገር ማየት አለብህ ነው outside of the box ወይም ደግሞ የማሰብ ነገር መኖር አለበት። አንድ ነገር ካልሰራ ዞር ብለህ የምታሳካበት መንገድ መኖር አለበትና ያንን ስላላገኘን መሰለኝ እኛም ራሳችን አሁን እኮ የምንቸገረው ለመግለጽ አንዳንድ ጊዜ ያው ትራንስፓረንሲው አንዳንድ የሚያደርጉት ነገር እንዳለ ሆኖ በእርግጥ ሁሉን ነገር ይንገሩን ሳይሆን ግን በተግባር በውጤቱ ልበለው
በውጤቱ የምናየው ነገር ስለሌለ ነው። አንዳንድ ነገሮች በወታደራዊ ኃይል ያሸንፋሉ ምን ይላሉ? እስኪ በውጤቱም ብቻ ሳይሆን በሂደቱም ጥያቄ እኮ እያነሳን ነው እኛ። ምንድነው ሂደቱ? አየህ የተቀመጠው ግብ መዋቅራዊ ለውጥ ማምጣት፣ አገርን መልሶ ማቅናት። አገር እኮ ተሸርሽራ ተቦርቡራ እንዳልነበረች ሆናለች፣ የመፍረስ አፋፍ ላይ ደርሳለች። እሷንም የመታደግና ህልውናዋን መልሶ የመገንባት የመጠበቅ ህልውናዋን የመጠበቅ ብቻ ሳይሆን መልሶ የመገንባት እና የማጠናከር አማራውን በዛው እና ይህ በግልጽ የተቀመጠና በይፋ የተነገረ ዓላማ ምን ያህል በእንቅስቃሴያቸው በትግላቸው ይገለጻል ወይም ምን ያህል ይዛመዳል ነው እንግዲህ ጥያቄው። እኔ እዚህ ላይ ብዙ እንትን ይታየኛል። ይሄ ክፍተት በለው ወይም ይሄ አንድ አይነት መራራቅ አለ። ይሄ የተባለው ዓላማና አካሄዳቸው ለምሳሌ እንዳልነው ነው ቅድም። ለምሳሌ መዋቅራዊ ለውጥ ካልክ ከመሬት ተነስተህ ነው የምታስበው ይሄን ነገር። በአካባቢዎች በቀበሌዎች የኢትዮጵያ ሕዝብ በብዛት በትልቅ ቁጥር እንዲያውም በአብዛኛው የኢትዮጵያ ሕዝብ የሚኖረው በገጠር ነው እና ያ ገጠሬው ሕዝብና አርሶ አደሩ፣ ሰራተኛው፣ ነጋዴው፣ ምስል ሁሉ ዕለት ተዕለት ያለው የገጠመው ያገዛዝ የሙስና ብዙ ችግር አለ። ያገዛዝ የጭፍጨፋ የመፈናቀል ብዙ ነገር አለ እና ይሄን ሁሉ ለመለወጥ ምንም አይነት እንትን አላየንም። ለምሳሌ ምንድነው አንድ ምሳሌ በቀደም ነው ዝም ብለን ስንወያይ የጠቀስኩልህ ነገር ነበር። ለምሳሌ አሁን እንበል የተወሰኑ ይሄ ፋኖን ትንሽ የጎሪጥ በማየት አይ እርቅ ድርድር ይምጣ መሳሪያ ትግል ይቅር የሚሉ ወገኖች ልደቱ አብሮነት ምናምን እያሉ እነሱ ሁሉ አሁን ሁልጊዜ ብቻ ይሄ እነዚህ የለውጥ ትግል ሲካሄድ በኢትዮጵያ ታሪክ ለመታደሉ ነው ከተማሪው ንቅናቄ ዘመን ጀምሮ ከዚህ በፊት ጠቅሼዋለሁ። እንደዚህ ትንሽ እንትኑን አካሄዱን የሚያወላግዱ ኃይሎች ወይም ጣልቃ ገቦች አይጠፉም ሁልጊዜ እና የፋኖም ትግል ለዚህ እንትን ተጋልጧል እና እነዚህ ኃይሎች አሁን ወጥተው ሰላም ነው የምንፈልገው፣ ጦርነት አንፈልግም በደፈናው በረቂቁ እንግዲህ አማራው እኮ ሁሉን መሳሪያ ያነሳው ወዶ ወይም ልፋለም በጥይት ብሎ ሳይሆን ከሞት ለመዳን ይሄ ቃል በቃል ልክ ነው፣ እውነት ነው። ይሄ እንትን አይደለም እና ይሄን እያወቁት እንደዛ ሲያሉ ኃይሎቹ ብቅ ሲሉና ከምዕራቡ ጋር ከሌሎ ኃይሎች ጋር እንትን ለማለት ሲሞክሩ ይሄ ለፋኖ ትግል ትንሽ ስጋት ነው። አይሆ ይሄ እሱን እንደዚህ አልፎ ሌላ ነገር ለመፍጠር ድርድር ተባብሎ በቃ እና ይሄ መዋቅራዊ ለውጥ የሚለው ዓላማ ራሱ ስጋት ላይ ይወድቃል። አይሆ የመከናወኑ እንትን አካሄድ ልክ ነህ እኮ። ግን ታዲያ እሱ እኮ ነው አሁን የራሱን አሁን ወደ እንትን እንምጣ እንግዲህ ወደዚህ ወደ አፋብን ብለው ከተመሰረቱ በኋላ እኮ ራሱ እንደ ድርጅት ግን አልጨረስኩም። ይሄ ሲያደርጉ የፋኖ ኃይሎች ቆም ብለው አለ አይደል ይሄንን ሁኔታ እያዩ ይሄን አይነት ብቅ ያሉ ኃይሎች ወገኖች የተለመዱ ናቸው። እንደዚህ ሲሉ አይ እኛ ሰላም እንወዳለን፣ ጦርነት የገባ ነው ፈቅደን ወይም መዋጋት አምሮን መተኮስ ሳይሆን ግዴታ ሆኖብን ነው ምናምን የሚል አንድ አይነት በተጨማሪ ደግሞ እንዲህ አይነት ወገኖች የአማራውን ህልውና ለማስጠበቅ የሚጠቅሙ ሳይሆኑ የሚጎዱ ናቸው፣ የባሰ ይበልጥ የሚያጋልጡ ሊሆኑ ይችላሉ የሚል አንድ አይነት መልስ ጠብቅ ነበር አለ አይደለም። ይሄ እንደ ዋና ኃይል እንደ ዋና አንኳር የአማራ የህልውና ትግል ኃይልና እንደ አገር አዳኝ ትግል እንደዛ ትሰማለህ፣ ግን ምንም አትሰማም። ምንም አላለን ታያለን፣ ምንም አትሰማም። እንደዛ አይነት መልስም አይሰጡም እና ይሄ ትንሽ በጣም ጥያቄ ይከፍታል። ጥያቄ ይከፍታል። እንዴት መሰል አሁን እንግዲህ ቀጥል ነው። ልክ ነህ። አይ ያው ነው ተመሳሳይ ነው፣ ግን እንዴት ትንሽ እንትን አድርጌ ለማየት ፈልጌ ነው። አሁን ለምሳሌ እንግዲህ ከተለያየ አንግል የሚያዩት ሰዎች ሊኖሩ ይችላሉ። አንዳንዶቹ ለምሳሌ
ከተቋቋሙ በኋላ እንደዚህ የራሳቸውን ማጠናከር ላይ ሳይደርሱ እኔም አንዳንድ ጊዜ ራሴ እንትን እንደምለው ከዚህም ይጎተታሉ። ቅድም እንዳልከው ኦፕን ስለሆነ ሁሉም አማካሪያቸው ነው፣ ሁሉም ግንኙነት ይፈጥራል። በዚህ መካከል የራሳቸውን መስራት ያለባቸውን ስራ እንኳን መጠናከር እንኳን አልቻሉም አንዳንድ ጊዜ ስታየው ነው። እና ምናልባት ይሄ ንቅናቄ ራሱ ገና በሂደት ያለ ነው፣ ያልወጣለት ገና ተጠናቆ ያላለቀ ነው ማለት ይቻላል። እንደው ከዛም አንፃር ብታየው እንዴት ነው? እኔ እንደዛ እንኳን አልልም። ምክንያቱም እንግዲህ ምልህ 3 ዓመት ሆኗቸዋል አይደለም? እንግዲህ እንደ ወረ ምልክ ከተቋቋመ በኋላ ደግሞ የእዝ ሰንሰለቱ በአንድ የመስራቱ የመሳሰለው ማለት ነው። ገባኝ። ልክ ነህ። እዛ ላይ አላየሁም። ይሄን ያህል እንግዲህ ለመታረም እችላለሁ። አንድ ነገር እንዲህ አይነት መረጃ አለ ልባል እችላለሁ። ዝግጁ ነኝ እሱ ለመስማት። ግን ለምሳሌ አሁን አፋብን ተብሎ ከተቋቋመ በኋላ አንድ አይነት አገር አቀፍ ባለ ነው አማራ በሙሉ ያቀፈ እዝ ወይም ኮማንድ በጀነራል የሚመራ ትልቅ ኃይል ማለት ነው እንግዲህ እና በወረቀት ላይ እንደዚህ ወጥቷል፣ እንደዚህ ተፈጥሯል። ግን ለምሳሌ በትግሉ ሂደት ይሄ የተቀናጀና አንድ የሆነ በጠቅላይ ግዛቶች እንትን የማይወሰን አለ አይደለም፣ የተቀናበረ ወሎ፣ ጎጃም፣ ጎንደር፣ ሸዋ የማይል ግን አንድ የሆነ ኃይል ምን አይነት የሆኑ ተልእኮዎች ተቀብሎና በዛ መሰረት ተንቀሳቅሶ ምን አይነት ውጤቶች አግኝቷል አለ አይደል ነው? ወይስ ወሎ ያሉትን በዛው በወሎነታቸው፣ ጎንደር ያለውም በጎንደርነቱ እንደዚህ፣ የሸዋው እንደዚህ፣ የጎጃም እንደዚህ ነው? አሁንም እሱ አይነት መደበኛ እንትን የፋኖ አወቃቀር እንዳለ ይመስላል አይደለም? ብዙ አታይም። እንደዚህ የተቀናጀ ኃይል በገሌ እንደዚህ ኮማንድ ስትራክቸር የሚመራ እንደዚህ ያደረገ ወይ እንዲህ ያለ የሚባል ነገር ብዙ አልሰማንም። እኔ አልሰማሁም። እኔም ተመሳሳይ ነው፣ ምክንያቱም ስላላየሁ ነው ጥያቄውንም ያነሳሁት። ስለዚህ ምናልባት ከዚህ በፊትም እንዳየ ነው። ለምሳሌ ትዝ ይልህ እንደሆነ ወደ ቋራ ሄደው አንድ አይነት ስብስብ ፈጥረው አንድ ሆኑ ምናምን ሲባል ምንድነው የሚታየው? ህዝቡ በጣም ተርቧል፣ የፋኖን አንድነት ወይ የአማራው የሀገር አንድነት እና እዛ ላይ ትንሽ ስጋት አላቸው። ለምሳሌ ህዝቡ ሲያየን የኛ አሰራርና ትግል አካሄድ ትንሽ ጉድለት አለው የሚል ስሜት ስላላቸው ትንሽ ለህዝቡን ማስታገሻ ማረጋጋት እንበል ወይም ደግሞ አፒዝመንት ቢሉት በፍርኛ ምንድነው ይሄ እንደዛ ለማድረግ የሚወስዷቸው እርምጃዎች ያሉ ይመስላሉ። እና አፋብንም ስለዚህ አሁን አንድ አትሆኑም፣ ለምንድነው አንድ የማይኮነው? አትሊስት በጦር ሜዳ ተዋጊዎች አማራ አንድ ለምን ሲባል አፋብን ተፈጠረ። ግን ታስታውሳለህ አፋብን ራሱ ሲፈጠር ፋኖ ኃይሎች ራሳቸው አለ አይደለም የእንቅስቃሴ አፍላቂ ሆነው ያቀነባበሩት ሳይሆን ሌላ አስተራቂ ይሄ ድሮ ትንሽ ችግር ያላቸው ወገኖች ይሄ ሻለቃ ዳዊት ሌሎች ምናምን የሚባሉ እነሱ መተው ከውጭ አላለ ፋኖን የሸዋውን ወደዚህ ጎጃም እንደዚህ ብለው የፈጠሩት ነው። እሱ ራሱ ይነግርሃል። ፋኖ ለምሳሌ የህሉና ትግል ከሆነ ህሉና ትግል ደግሞ ምንም ይሄ በፖለቲካ በምናምን ብዙ ዝባዝንኬ አላለም ዓላማውን የሚስት ሳይሆን አንድ ሊሆን የሚችል በቀላሉ ይመስልሃል። ግን አቅቷ በቃ ይሄ የውጭ አደራዳሪ እና አስታራቂ ተጠርቶ አለ አይደለም እንደዚህ። ያም ሆኖ እንግዲህ ምን ያህል አንድነት ተፈጥሯል እና አሁን ጥያቄ የሚነሳበት ነው። ምክንያቱም አንድነቱ ምን አፈራ፣ ምን አይነት በእንትን ተልእኮዎች ከመቅረጽና የተባበረ የተቀናጀ አንድ ወጥ የሆነ እዚህ የሚያካሂደው የትግል አካሄድ በምን ረድፍ በምን ሁኔታ ተፈጠረ ብለህ ጥያቄ ማንሳት ተገቢ ይመስለኛል። አሁን ይሄ በጣም ምክንያታዊ እንትን ነው። ይሄ ጥበቃ ነው። ዝም ብለህ የማይችሉትን የማይሆነውን ነገር ለምን አላረጉም ብለህ እየተከራከርክ አይደል? እና ለዚህ መልስ እና እዚህ ላይ ነው ከባድ እኮ ነው። ይኸውልህ ባለፈውም ስንነጋገር ነበረ፣ ኦፍ ዘ ሪከርድም ሊሆን ይችላል እንጃ። ብቻ ግን አሁን ያነሳው ነጥብ ቀላል አይደለም። ምክንያቱም ይሄ ፋኖ ሊመልሳቸው የተነሳው ወይም ደግሞ ሊያስመልስ አማራውን
ወደ ነበረበት ለመመለስ ቢያንስ ይዟቸው የተነሳ በጣም አንጋፋ የሆነ ተልእኮች አሉት አይደለም እንዴ? እሱን ነው እንግዲህ ማንነቱን ህልውናውን ታድጎ በዘላቂነት እንደ አማራነት ታይቶ አሁን እንደሚደረገው ሌላ ችግር እንዳይደርስበት በዘላቂነት ሁሉ የመጠበቅ ኃላፊነት ሁሉ እስካለበት ጊዜ ድረስ ነው የመጣውና እንደዚህ አይነት ኃይል ልክ እንደ ትንሽ ነገር በተወሰኑ በግለሰቦች እርቅ መካሄዱ ራሱ ነገሩን ያሳንሰዋል አይመስልም? እሱን አሁን እና ሰው ወደ ጥርጣሬ ይመጣል። ለዛውም ደግሞ እንዲህ ደግሞ ሲደረግ ምንድነው ሁሉም አስተዋጽኦ አለው በየግላችን ሁላችንም የምናደርገው ነገር አለ። ግን ግለሰብ ነው መንግዜም ወይም የተወሰኑ ቡድኖች ያው ናቸው። ያውም አንድ ሆነው በሐሳብ ሁሉንም የማይወክሉ ሊሆኑ ይችላሉ እነዚህ አንዳንድ የሚያስታርቁ ሰዎችም እና ያ ስታየው ነገሩን ያሳንሰዋል። ምናልባት ወደዛ አንገባም መቼም ያለፈ ነው ጥሩ ነው አንድ መሆናቸው ተገቢ ነው። ግን እንደው ወደፊት መሄድ ግን አለባቸው። አሁንም ወደዚህ በተለይ ይሄ ወደ እንትን መርሆ ፍኖት ወደሚለው ነገር ስንመጣ እንዴ አሁንም ሰው እየጠበቁ ነው እሱን ለማውጣት ማለት ነው። እንዴት ነው አንዳንድ ጊዜ በጣም ያሳስበሃልና እኔ ያሳስበኛል። 3 ዓመት ሙሉ ጠበቅን አይደለም ይሄ አንድ እንዲሆኑ ከተባለ አሁንም አንድ ከሆኑም በኋላ ስቲል ያልጠራ ነገር አለ። ለዚህ ነው እኛም ስለጨነቀና አንዳንድ ነገር የምናነሳውና አሁን ደግሞ ይሄን መርሆ ፍኖት የሚባለው ነገር ያልተጻፈ ያልደረሳቸው ነገር የለም። እኔም በተወሰነ ደረጃ እስከማውቀው ጊዜ ድረስ ለምን አያወጡም? ምንድነው እንቆቅልሽ የሆነው ነገር? እንደው ምን ገምተው ነገር ይሄ በእርግጥ የነሱ ጥያቄ ነው። ግን ምንድነው? ወይስ መርሆ አያስፈልግም ችግር የለውም እኛ ያው ምንሰራው እንራለን ጀስት እመኑን ነው? እንዴት ነው ነገሩ? እኔ በጣም ቸግረኛል እንዳንዴ። እኔም ይሄን ብዙ ጊዜ ጠቅሼልሃለሁ ስናወያይ እንዲሁ በሚዲያም ባይሆን ምክንያቱም እዚህ ላይ ትንሽ ያው እንቆቅልሽ ይሆንብሃል እዚህ ላይ ለምንድን ነው ግን ዞሮ ይሄ የውትድርና ትግል ብቻ መሆኑ ራሱ እንትን ይሄንን ገትቶታል ማለት አንደኛ ብቻ ብዙ ጊዜ ትግል የሲቪሊያን የሆኑ አስኳል የሆኑ ድርጅት ይፈጥሩና አንድ አይነት ራዕይ ይፈጥሩና አላለም በዛ በኩል በሰላም ትግል ማካሄድ ሳይችሉ ሲቀሩ ወደ ሜዳ ገብተው ነፍጥ ይዘው ወደዛ እንግዲህ በኋላ ነፍጡን መያዙ በኋላ ነው የሚመጣው። ግን በአስተሳሰብ ትንሽ የሚብላላ ነገር አለና እዛ ይሄ ሊቃን የተባሉ ይተማምላል እንደዛ ነው። የፋኖ አነሳስ ያንን አዝማሚያ የሚከተል አይደለም። ራሱ በቃ የህሉና ትግል ተብሎ በጦር መሳሪያ ትግል ነው የተነሳው አይደለም። በቃ በአካባቢዎች በየአካባቢዎች ነው የተነሳው እና ያ በጣም አሁን ስናስበው አዙረን ስናየው ያ አነሳስ የአነሳስ ሞዴል ወይም አርአያ በጣም የመቆየት የመሰነባበትና የመቀጠል አዝማሚያ እያሳየ ነው። እኔ ብዙ ጊዜ የሚጨንቀኝ ምን ብያለሁ ሲቪል ለምሳሌ አንድ አይነት ስልት አውጪና ሐሳብ አፍላቂ እና አመራር ሰጪ የሲቪል ዘርፍ ያስፈልገዋል ፋኖ አልኩ። ከውጭ ይምጣ ማለቱንም እንኳን ቢያሰጋቸው ወይ ደስ ባይል አለ አይደለም ከውጭ መጥቶ እኔ ልምራችሁ የሚል ነገር ለምሳሌ በእንትና እንዳየ ነው ማነው ስሙ እስክንድር ነጋ እሱ ራሱ የውጭ መሆኑ ቀርቶ ብቻ ሳይሆን አገባቡ ራሱ በጣም የተዛባ ነው። እሱ እኔ ብቻ ከራሳቸው አብራክ የወጡ ለምሳሌ ፋኖ ውስጥ ታጋዮች አሉ አይደለም ይሄ ሻለቃዎች ኮሎኔሎች ሌሎች አሉ አይደል ኦፊሰሮች ወጣቶችም አሉ ጎበዝ የሆኑ እነሱ ከነሱ ውስጥ አንድ አይነት እንትን ስብስብ ፈጥረህ አስኳል ትሬንድ የሲቪሊያን የፖለቲካ ራዕይ ፈጣሪና አመራርና አካሄጅ ምናልባት ከውጭ አማካሪዎች እያገኙ የሚያምኗቸውን ፈጥረው ያስኳል ደግሞ ስልት እያወጣ የሚመራ ምናምን ብዬ አስብ ነበር። እንደ ይህን ለምን አያደርጉም ስል ግን ኃይል ነው እንደሚመስለኝ። አሁን እነዚህ ሰዎች በየጠቅላይ ግዛቱ ኃይል የያዙ አይደለም ኑሯቸውን ሁሉ በዛ ያደርጉ አሉ ይመስለኛል። ስልጣን ብሎ አሳልፎ መስጠት የማይፈልጉ ያም ስለሆነ ይሆናል። ግን ዞሮ የፋኖ ትግል
ድሮ እንደሚባለው ድሮ በታሪክ አስፈላጊ ሆኖ የፋኖ አነሳስና ትግል ያለን መንግስት የሚደግፍ ነው፣ ደጋፊ ኃይል ብቻ ነው የሆነው። አሁን ግን ዘመናዊው ፋኖ ያ አይነት አማራጭ የለውም። ራሱ እንደ ስርዓት ለዋጭ ራሱን እንትን አውጆ ተነስቷል። ግን ደግሞ ለስርዓት ለዋጭነት የሚያበቃ ይሄ አመራር አይደለም ሊፈጥር አልቻለም። ይሄ ሲቪል የሆነ አይደለም ፖለቲካ። ታዲያ ይሄ ነገር በውስጣቸው ውይይት አይካሄድም ማለት ነው? ምክንያቱም ከውስጥ ራስን ለማጠናከር መቼም ትወያያለህ። አንዳንድ ነገሮችን ምንድነው የሰራነው ጥሩ ያልሰራነው መቼም መወያየታቸው አይቀርም። ከዛ አንፃር ደግሞ እስካሁን የሄድንበት ጉዞ ምንድነው ምን መቀየር አለብን አይባባሉም እንዴ? እንደው እንደ ትንሽ እንትን ነው ይባባላሉ። አይባባሉም ማለት አትችልም። መረጃ በደንብ የለኝም እንጂ ለምሳሌ ይባባላሉ። ግን ዞሮ ዞሮ የውትድርናና አካባቢያዊ ቅርጽ ያዘ። ይህ አንድ አይነት መዋቅራዊ ቅርጽ ይዟል የፋኖ ትግል። ይሄ አዲስ ባላባታዊ እንትን ይመስላል። የድሮውን እንትን በየጠቅላይ ግዛቱ በየአካባቢው የራሳቸው ጠንካሮች እንግዲህ አመራር ሰጪዎች አሉ እና አካባቢነትም ራሱን የቻለ እሴት ሊሆንላቸው ይችላል አገራዊ ሆኖ። ሌላው ነገር ግን ምንድነው ትልቅ ይሄ አገርን አማራውን ከጥፋት ማዳን እና አገርን ከመፈራረስ ማዳን ትልቅ እና ኃላፊነት የሚጠይቅና የምር ትግል የሚጠይቅ ነው አይደለም። ብዙ አይነት እንቅስቃሴና ምንድነው የምትከፍለው ዋጋ ደግሞ በሰው ነፍስም ሆነ በሰው አይደለም በጣም ከባድ ነው። ያን አይነት ከፍ ያለ ስጋት ያለው እና አስከፋይ የሆነ ብዙም እንትን የሚጠይቅ ይሄ አይደለም። ይሄ ሳክሪፋይስ ምን ነበር ቃሉ ራሱ አማራ ጠፋኝ አማርኛ ጠፋኝ። እና እሱ የሚጠይቀውን ያንን አልመረጡትም የሚል ነው የኔ እንትን። ይሄ መላምት ነው ቢሮን ቃምናት። ምክንያቱም የአይነት እንትን የለም። አሁን በሙሉ ትግሉ አንድነት ተፈጥሮም አፋብን ተፈጥሮም ያው በየአካባቢዎች የሆነ ወጣ ገባ ያለው እንትን እስካሁን ይቀጥላል። እና ይሄ እንግዲህ ይሄ ራሱ እሺ ቀጥል በእቅድ ብሎ አቅም አጥሯቸው ሳይሆን አቅም እንዳልኩት ነው ከዚህ በፊት አቅም አለ፣ የሚገነባም እምቅ አቅም አላቸው። ትልቅ ሩቅ ቦታ የሚወስድ በትግል ግን ያንን ይገትተውታል እና ለዘብ ያለ ጉዞ ደግሞ ይሄ ለዘብ ያለ እና ይሄ አካሄዱም ደግሞ እንዲሁ ዝግምተኛ የሆነ የለውጥ ትግል ነው የሚያካሂዱት። እንግዲህ እምቅ አቅምን እኮ ይዘህ ካልተጠቀምክበት ምንም ስራ አይሰራም ማለት ነው። እና እምቅ አቅምን ይዞ መቀመጥ በጣም አስቸጋሪ ነው። እንትን ነው አላማህን ከገታህ ኦልሬዲ አየህ፣ ቅድም ያልነው ነገር እኮ ነው። ቃል በቃል ያለህ አላማ ከበድ ያለና ይሄ ስርዓት ለዋጭ ነው ብትልም በተግባራዊ አላማህ አይደለም። ይሄ ፕራክቲካል የሆኑ አላማዎች ጎሎች አሉ አይደለ? እነሱ ሌሎች እንትኖች ጉዳዮች አሉ፣ ፋክተርስ። ኑሮ አለ፣ አካባቢህን ያለህ እንትን ፈጥረሃል እና አሁን አንተ ጎጃም ሆነህ አንድ አይነት ተጽዕኖ እየፈጠርክ መሪ ተብለህ ወዲያ ደሴ ያለው ጋር መጥቶ አንተ ጋር እንዲል አትፈልግ ይሆናል። በጣም እኛ ሌፍት ስፔኩሌቲንግ ግን እንደዛ ነው። ያም ሆነ ይህ ትንሽ የተጠበቀውን ያህል አለመሆኑ ለብዙ ኢትዮጵያውያን እርግጠኛ ነኝ አማሮች፣ በተለይ አማሮች ትንሽ አለ አይደል ቅሬታ ፈጥሯል ብዬ አስባለሁ። አዎ እምልህ የግድ ነው ይሄን ነገር ስናነሳውም ይሄን ውይይት ቀላል ውይይት ብለን አይደለም። ግን እስከ መቼ ዝም ትላለህ? ዝም ማለት ምንም አያዋጣም። የሚያዋጣው ነገር ችግር አለ፣ ለችግሩ መፍትሄ እንፈልጋለን ብሎ ከውጭም ተጽዕኖ ማሳረፍ ያስፈልግ ይመስለኛል። አለበለዚያ ዝም ብሎ ባለህበት ሂድ ይሆናል። አስቸጋሪ ነገር ነው። ሪአክቲቭ ፎርስ ነው የሚሆነው። ሰው ይሰለቻቻል። በኋላም ሁሉ ችግር ሊፈጠርም ሁሉ ይችላል ነው።
ያ ደግሞ እንኳን ሰርቭ ሊያደርግ እንኳን የተነሳበትን ዓላማ ሊፈጽም የባሰ ጉዳትም ሊያስከትል ይችላል ነው ቱ ዛት ኤክስቴንት ሊሄድ ይችላል በጣም ይሄና ቀላል አይደለም ዝም ብሎ መተቸት ሳይሆን ሰዎች አሁን ለምሳሌ ስንነጋገርኛን ለምን እንደዚህ ታረጋላችሁ ምናምንም መባል የለበትም ሊሉ ይችላሉ አሁን ሳስበው ነው ምክንያቱም ዲፌንድ አለ አይደለም ያ ግን ምንም አታድነውም ትግሉና በቃ እየጎዳው ነው ያለውና አንድን ለውጥ መምጣት አለበት እላለሁ ውይይቱ ደግሞ የምናደርገው ውይይት መንፈሱ መሰረታዊ መሻሻልና የወደፊት ግስጋሴ እንዲኖር ነው እና አው ማለት እንጂ ዝም ብሎ አይናችሁን ላፈር ያለ አይደለምና ግን ዝም ብሎ ይሄ ተከላካይ ደጋፊነት ልበለው በጣም ዲፌንሲቭ የሆነ እንደዚህ አትበሉ ትዝላል ቀደም ብለንኛ ቆይቷል እኔም በጽሁፌ አንዳንድ ሞካክር ያለው ቀደም ብሎ አመት ተኩል በፊት እንደዚህ ነገር እንዴት ነው ጎበዝ ምናምን ስል እንደው አትበሏችሁ አትንፈሱ ምናምን የሚሉን አብረው ጓዶቻችን ነበሩ የተማሩ ምሁራን እንዲኖር ነው ግን የሀገር ጉዳይ እና የህዝብ የአማራው ህዝብ ጉዳይ መሰቃይ ዝም ብሎ በይሉንታ የሚተው አይደለም ምልህ ሌላው ቢቀር ምልህ እኮ አሁን እኮ አደጋ እያስከተለ ነው በዚሁ እንድትቀጥልበት አደጋ ስታይ ያ ጥርጣሬ ያ እምነት ትንሽ እንትን ማለት ነገሮችን አንዳንድ ፍንጭ እያሳየ ነው ያው ከውጭ እንደምታየው አሁንም ሰውም በዚህ ያጉረመርማል እርግጥ ደግሞ ያለው ደግሞ አገዛዝ ያው ያንን ይጠቀምበታል እናቃለን ግን ከዛ አንፃር ሲታይ ስትራቴጂካዊ የሆነ ጥራትም እየጎደለው እኮ ነው ነገሩ ወደዛ ነጥብ ለመምጣት ሁሉ እና በዚህ ምክንያት ክፍት በመሆኑ ምክንያት አንዳንድ የሚታዩ ጉዳዮች አሉ ለምሳሌ ያለ መርህ የሚደረጉ አይነት ግንኙነቶች አሉ በሚዲያ የመቅረብ እንደውም አልፎ ተርፎ ከዚህ ከወራሪው መንግስት ልበለው ከእርሱ እንዳለ ሆኖ ሌሎችም ደጋፊም የሆኑት ሁሉ አንዳንድ ሐሳብ ጉምጉምታም አለ ራሱ እንዴ ምንድነው ነው በግልጽ መናገር የወያኔ አይነት እነሱን ሊከላከሉ ነው እንዴ ምናምን የሚባልም ክስ እኮ አንዳንድ ቦታም ይሰማል እዛምና ይሄ ሁሉ ያመጣው እንግዲህ ስትራቴጂካዊ አንደኛ ያው መርሆ ፍኖት የለም ሌላው ደግሞ ስትራቴጂካሊ ምንድነው ብስለቱን አተውት ነው ማለት አይቻልም የተነሱበት ዓላማ ትልቅ ነውና እንደው ምን ማለት ይቻላል እኔ አሁን ለምሳሌ ባለፈው ውይይታችን ላይ እንደዚሁ አንድ ነገር አንስቼ ነበር ለምሳሌ ፋኖ በአሁኑ ሰዓት ቢያንስ እንኳን የራሱ አንድ ሚዲያ እንኳን ቢኖረው ራሱ ራሱ የሚያስተዳድረው ልበለው እንኳን የለም እንኳን ያችን መፍጠር እንኳን አልተቻለምና በዛ ምክንያት እንግዲህ ሁሉም እየተሻማው ቅድም ይሄ አብሮነት ያልካቸው አሉ ከነሱ ጋር የተገናኙ ደግሞ ሚዲያዎች አሉ እና ይታወቃል ግልጽ ነው እና ያ ነገር እነዚህን አሁን ማሟላት ያለባቸው ሰዎች እነሱ ደግሞ ለዓላማቸው ሲሉ ሊንከባከባቸው ይችላሉ ጎሽ ምናምን ፋኖ ምናምን ይላቸዋል ግን የሚፈልጉት የራሳቸው ዓላማ ይኖራቸዋል ድብቅ እኛ ደግሞ ከዚህ መተን እንዲህ አሰሩም ስንላቸው እንዴት ነው ባላንስ የምናደርገው ያንን በርግጥ እኛን ተናግረናል ግን የመሸሽ ባህሪ ወደዛ የመሄድ ባህሪም አንዳንድ ጊዜ ይታያል ብዬ ነውና ይሄ ሁሉ የፈጠረው ነገር ያው አንደኛው ፍኖተ ካርታ ወይም መርሆ ፍኖተው ነው ሌላው ደግሞ አትሊስት ባሉበት ደረጃ እንኳን በውስጣቸው የምክክር ነገርም ብዙ ያለ አልመሰለኝም አንዱ ሰው እንደፈለገው ወጥቶ የሚመልሰው ነው እንዴት ነው ማለት እንደ ድርጅት እየሰሩ ነው ወይ የሚለው ሁሉ ጥያቄ ውስጥ ያስገባዋል ብዬ ነው ድርጅት ስለሌለ በተለይ አሁን ለምሳሌ የጎጃሙ ፋኖ መሪ አስረስ እና ሌሎች አሉ አይደለ እነሱ እንደመሰላቸው በመሰላቸው ሚዲያ ይቀርባሉ የድሮ ግንቦት ሰባቶች ሚዲያ ወይም የእንግሊዝ እና በቃ ወይም ደግሞ ሌሎች ይሄ መርህ አልባ የሆኑ ከሌሎች ካሉ ካልሆኑ ወገኖች ጋር አላለ መቀናጀት ምናምን የሚባል ነገር ወያኔዎች ለምሳሌ ይተከሳሉ እሱን ስታየው በጣም የሚገርም ነው እና እንዴት ይፋሉ እንዲ ሊሆን ይችላል ትላለህ ግን ይሄ ነው መርህ አልባ መሆን ያልከው መርህ ለምሳሌ ዝም ብሎ
በቃል በቃል ስርዓት እንለውጣለን ምናምን አማራን እንታደጋለን ምናምን ብቻ ሳይሆን በምታሳየው የዕለት ተዕለት የትግል እንትንና በምታሳያቸው እንትኖች ክንውኖች አለ አይደለም እያሳየህ በመንገድ ላይ ይሄድ ካላል በትግል መንገድ ላይ ስትሄድ የትግሉ ኖት ላይ የሚታዩ የሚዳሰሱ ማሳያዎች አሉ የእንትንህ የማደግ የመሄድህ ወደዛ ወደ ዋናው ዓላማህ እነሱን ማየት አለመቻላችን እኔ ይሄን አሁን የጠቀስከውን ሁሉ እንትን የሚዲያውንም በሚመለከት በቃ ሁሉ ጊዜም ቢሆን አሉ ይሄ የሆኑ ያልሆኑ ሚዲያ ቀጥታ እንትን ግንኙነት ይኖራቸዋል ከፋኖ መሪዎች ጋር የፈለጉትን እየመዘዙ እንደዚህ አለ እሱ ሁሉ ራሱ ብዙ ከወዛግቦ ነበር እኮ በፊት ራሱ ከጦር ሜዳ የት ናችሁ ያላችሁት ምን እየሰራችሁ ነው አሁን እስከተባሉ ሲጠየቁ ሁሉ ነበር ይሄ ለፋኖ ይሄ ሙሉ ወይም ደግሞ ኢንተግራል ኃይል አለመሆን ይሄ ሁሉ አስተዋጽኦ አለው እኔ እንዲያውም የምለው ቅድም የጠቀስናቸው እንትን ይሄ የዕለት ተዕለት አካባቢው ላይ የተወሰኑ ታክቲካዊ የሆኑ ያዝለቀቅ ምታው ማማረክ እንደዚህ መልሶ መስለት እንደዚህ ሁኔታዎች ትግሉን ዋጋ ያስከፈሉት ነው ባይነኝ እዚህ ላይ አትሊስት ይመስላል ምክንያቱም አዝማሚያው ይሄ አይነት የትግል አዝማሚያ ማለት ይሄ ዝም ብሎ በአመዛኙ ታክቲካል የሆነ ማለት በአመዛኙ ወደ ምን ስልታዊ ውጤት ሊያስገኝ የማይችል ታክቲካዊነት ማለት ይሄ ትይዟል አንዱን ሰፈር ትለቀዋለህ ትይዟል እንጂ ለምሳሌ ትንሽ ቆቦን ይዘህ ከዛ ደግሞ ደሴን ያያዝክ ወደ እንደዛ አይደለም ኢቭን ከነቆቦ በታች ያሉ አካባቢዎችን ይዘህ የሚለው ይሄ የማያቋርጥ ተደጋጋሚ የሆነ እንትን ዋጋ ያስከፍላል ማለት ይቻላል በተጨባጭ ሲታይ ይሄ እንግዲህ ይሄ እንትን አይደለም ምንድነው ለምሳሌ አንደኛ መጥቀስ የምንችለው እዚህ ላይ የመሪዎች ፈተና ነው የሚያሳይ የመሪዎች ድክመት ለምሳሌ አንደኛ ይሄን ባረጉ ቁጥር ይሄ ሁሉ ጊዜ የሚደጋገሙ ታክቲካዊ እንትኖች ኦፕሬሽንስ የሚባሉት እስከተካሄዱ ድረስ መሪዎች አንድ ነገር ይሄ የቀደም ተከተለ የቀደምትነቶችን መመዘንና ስልት የማውጣት የማሰብ ይሄ ለስርዓታዊ ለውጥ መደረግ ያለባቸው ነገር ከዛ ሁሉ ያረቃቸዋል ምክንያቱም ከጊዜ በየጊዜው ይሄን ሲመሩ ነው የሚውሉት ማለት ነው ይሄ ታክቲካል እንትኖች በቃ ተደማምረው ስልታዊ ነገር የማይሆኑ እና አንድ ይሄ ነው ሁለተኛ እነዚህ ትግሉ የሚያስፈልገውን ያህል ይሄ ሞመንተም እያየለ የሚሄድ ኃይል አይሆንም ለምሳሌ የታክቲኮች መባዛት ምሳሌ ስልታዊ እንትን አያመጡም ስልታዊ ለውጥ ወይም ስልታዊ ክንውን አይፈጥሩም ወይም ደግሞ ስልታዊ ክንውን ስንል ለምሳሌ አንድ ሜጀር የሆነ ከተማ ይዘህ ወደዛ ወደ ማለት እሱ ደግሞ ከታክቲኮች ቁጥር ድምር ያለፈ ሌላ የአይነት ልዩነት ያለው ስልት ነው ይሄ ኳሊቴቲቭ ዲፈረንስ ያለው አየው እንደዛ መሄድ አለበት ይሄ አለ አመራሮች ላይ እንደዚህ ደግሞ ይሄ ደግሞ አስተሳሰብን ይገታል አስተሳሰብ ጥራትን ይገታል ወይም ይቀንሳል ምክንያቱም you don't have to say ብዙ ማሰብ የለብህም ስልታዊ ይሄው ስብስብ ያሉ ነገሮችን ችግሮችን መፍትሄ እየፈለክና በሐሳብ እየተሻገርክ ደግሞ በሐሳብ ትጀምርና በእውን ትሻገረዋለህ ምክንያቱም እቅድ ታወጣለህ የስልታዊ እቅድ አውጥተህ ይሄን ከተማ እንዴት ነው ጠላትን እንዴት ነው እንደዚህ አገልለንና በጦር ሜዳ ተዋግተን ማውደም ብቻ ሳይሆን የጦር ኃይልነቱን ቀናንሰን እንዳይዋጋ አድርገን ኒውትራላይዝ ምናደርገው አለ ብዙ ሐሳብ ይጠይቃል ይሄ ስልታዊ ሐሳብ ለዚህ ሁሉ ምንም ያህል ቦታ ተሰጥም ማለት ነው በታክቲክ እንትን ውስጥ ተወጥረህ በቃ ከሳምንት ወደ ሳምንት ከወር ወደ ወር እንደዛ ያርክስቴ እና ወደፊት ግስጋሴ ይሄን ያዘገየዋል ያስተጓጉለዋል ይሄ ዋጋ ያስከፍላል ነው የምለው በዚህ እንትን ቅድም ላልከው እንትን እና ይሄ ሁሉ መርህ ነው ያ ዋናው ዋጋ ደግሞ በጣም አስጊ ዋጋ ያ የጠቀስከው ነው ይሄ ከእንደ ወያኔ አይነት ኃይሎች ጋር ተባብረህ አሁን ምንድነው ወሬ ሰምተህ ነበር አይደለም ወደ የት ነው ወሎ ውስጥ ወደ የት ነው
ትግራይ ኃይል በትግራይ አካባቢ አንድ አይነት የጦርነቱ ጉዳይ ነው። የፋኖ የሆነ እንደውም ዛሬ አንደኛ ከመንግስት አካል ያው የሚከሱት ነገር አለ፣ እንደዚህ ሆነው ሶስት ሆነው ጽምዶ ምናምን የሚሉት ነገር አለ። ከዛኛው ሳይድ ደግሞ የወያኔም በፊት ምንድነው ይሄ እነ ደብረ ጽዮን ደግሞ የነበረውን መንግስት እንመልሳለን ከፕሪቶሪያው በፊት የነበረውን በሚል ከዛ በፊት ደግሞ ከአካባቢውም ከፋኖም ጋር ያው በሰላም ለመስራት ምናምን የሚል ነገር አላቸው። አሁን ደግሞ ቆቦ አካባቢ ምናምን ተዋጉ የሚባሉት የትግራይ ኃይሎችም ተዋጉ ፋኖም ተዋጉ የሚባል ዜና አለ። ያው ሲመጣባቸው እንግዲህ አብረው አይሉህም ግን ጦርነቱ ተካሄደ ይባላል እና የትግራይ ኃይሎችም አሉ። እንግዲህ ይሄን የሰማሁት ኢትዮ ኒውስ ላይ ነው ማየት ይቻላል። እዛ ላይ የሚል ዜና ስላለ ይገባናል። ታክቲካል ነገር ምናምን ሊሆን የሚችል ነገር ከሆነ ግን ራስን ባላጠናከበት ሁኔታ ምንም ብታደርግ ምንም ችግር ውስጥ ትገባለህ። ራስ ሆነ አንድ ነገር ትዝ አለኝ ከዚህ ጋር ቅድም ስትናገር አንተ ሁልጊዜ ታነሳዋለህ ነው ጠቅልለህ ያለፍንበት ስርዓት ነው የምትለው ትክክል ነው። አሁን የፋኖ መሰራረት በለው ኢትዮጵያ በተለይ ወያኔ ከመጣ ጀምሮ ይሄ አንድ ቋንቋ አለ ብሔራዊ ተዋጽኦ እያሉ የሚያታልሉበት ነገር ነበር እና ከአማራው ከኦሮሞው ከትግሬው ከምን አመጣን ይሉና እኔ ትዝ ይለኛል እዛው ስለነበርኩኝ ሁለተኛ ሰው ላይ ወያኔ ነው ያለው እና ሌላው ግን በብሔራዊ ተዋጽኦ እንትን ያኛው ላይ ያለው በምንም ከነሱ ውጭ አይሰራም እና ያ ነገር ተለምዶ አሁን ፋኖም ላይ ራሱ በሜሪት ሳይሆን ድሮ አሁን ፋኖ ሲባል አንተ ታነሳዋለህ ብዙ ጊዜ ነው ነገሩን አንድ ከማድረግ አንፃር ጦረኛ ከሆንክ ማለት ነው አርገህ አላማህን አስተዋውቀህ እንደመሄድ ማሸነፍም ካለበት ሪሊ አሸነፈህ እየወጣ ከማድረግ ይልቅ እነዚህም ብሔራዊ ተዋጽኦ በትንሹ ማለት ከጠቅላይ ግዛት አዋጥተው ነው የመሰረቱት እና አንዳንዴ ያስቸግራል። ይገባኛል ችግሩ ግን የማይሰራ ከሆነ ደግሞ ለምንድነው በሜሪት የማይሆን ራሱ ይሄ ራሱ አንዱ የለውጡ አካል ሊሆን አይችልም ትላለህ? አይደል ነው ገብቶ ከሆነ ማለት አሁን ለምሳሌ እንበል እኔ አይሰሩም ለማለት አይደለም ግን ከአራቱ ጠቅላይ ግዛት አዋተህ ኮሚቴ ከምትመሰርት አንዱ ጠንካራ ኃይል በዛ በሜሪቱ በአርበኝነቱ በምኑ በዚህ የሆነ ሰው ጠቅልሎ ለምን አይዘው kind of thing እና የድሮ አይነት ስልት ለምን አይከተሉም እና ይሄ ከወያኔም ከምንም የመጣ በሽታ ያ ደግሞ አጓጉል ሌላ ለሴራም ለምንም ይጋለጣል የሚል እንደው ትንሽ ጥርጣሬ ስላለኝ ነው። ወያኔዎች እርግጥ የዘር አገዛዝ ስርዓት እየዘረጉ ስለነበረ ይሄ መራርጦ የሚለጣጥፉት ነገር አለ። አሁን ግን ፋኖች እኮ ሌሎችንም እየለጣጠፉ አይደለም። ኢብን አማራ ብቻ ነው ያለው አይደል? የአማራ ህዝብ አማራው ነው አንድ ወሎ ያለ ጎንደር ያለ አማራ፣ ጎጃም ያለ አማራ፣ ሸዋ ያለ አማራ ነው። ምንድነው ግን እንዳልከው ግን ያንን አይነት አባዜ ያሳያል። ምንድነው ይሄ የአካባቢያዊ እንትኖች ችግር አለ። እንትን ማለት ችግሩ የፋኖ ችግር የሚገርምህ ምንድነው የማይጣጣመው ነገር ፋኖ የሚያካሂደው የህልውና ትግል ነው ካሉ የምናልቀው የምንፈጀው የምንጨፈጨፈው በጎንደሬነት በአሸዋነት በወሎነት በጎጃም ሳይሆን በአማራነት ነው እየተባለ ይህ አይነት የአካባቢያዊ ወይም አዲስ ባላባታዊነት ልበለው ይሄ ኒዮ ፊውዳል የሆነ እንትን ምን ያህል ይሄን ያህል ያ አይነት እንትን ካልኩለስ ምን ያህል ቦታ ለምን እንደተሰጠው አይገባህም። ግን የሚታየኝ እንደ አላለም እንደ ግምት አድርጌ የማየው አካባቢውን ወገኖች አነሳሱ ኃይሉ የፋኖ ኃይል አካባቢያዊ ሆኖ ስለነበረ ያንን ለመጠበቅ ሁሉ ጊዜ እዛ ካልኩለስ ውስጥ ገባላል አይደለም። አሁን ጎንደር ይሄን ያህል ይኖረዋል እንደዚህ የሚል እና ከንትን ጋር እንዳልከው እንደዛ ማረጉ በተቻለ መጠን ገብሮ እኮ መግባት ነው። በድሮ በታሪክም እንደምናውቀው አሁን ለምሳሌ አንዱ ደከም ካለ ራሱ የሚያወጣው ከሆነ ይገብርና ይገባል። በቃ ከዛ ጋር ጦር ይሆናል።
አንድ ላይ ሄደው ይዘምታሉ ለዓላማቸው አንድ መሆን። አሁን ይሄ ወይም ደግሞ ከአንዱ ጋር አካባቢ ተነስቶ ሌላውን ሁሉ መስመር ያስይዛል። ለምሳሌ ሊያስይዝም ይችላል። ግን ኖ ይሄ ዝም ብሎ ከሁለት ያጣገው ምን ይሆናል? አንደኛ ባህላዊው የሆነ የባላባታዊ ስርዓት አትሊስት እርስ በርስ ተናበው አንዳንዴም ሲያስፈልጋቸው የተጋጩ ይዘውት ነበር። ያ ፈርሷል፣ ያ ባላባታዊነት አላለ። በሌላ በኩል ደግሞ አብዮቱ ያፈራው ይሄ ዘር የማይቆጥር ዘር ምልህ ይሄ አካባቢያዊ ዘር ምናምን ብሎ ብዙ የማይጨነቅ ይሄ በስርዓትና በመርህ እንደምትለው ያ ችግሩ መርህ አያያዙና ሌላው ነው በሽታው እንጂ በመርህ አንድ የሆነ በጣም ወጥ የሆነ ድርጅትና አመራር መፍጠር ተችሎ ነበር። አሁን ግን ያለፈው የድሮ ስርዓትም ሊሰራ አይችልም፣ ሊሰራም አይጠበቅም። ዘመናዊ የምትለው ደግሞ ይሄ አስኳል የሆነ ሲቪሊያን አመራር ያለውና ስልታዊ እንትን የሚቀይስና ህዝብ የሚያነሳስ በደንብ አላለም በምር የሚታገል እንደዛ አይነት ኃይል ደግሞ ለመፈጠር አልተቻለም። ስለዚህ ያው እንደዛ ነው ያለንበት ሁኔታ። እንዳልኩህ ነው በቅድም ስንነጋገር የፋኖ ትግል አካሄድ አፈጣጠር አነሳስና እስካሁን አካሄዱ አዝማሚያው ስታየው በጣም ይሄ ምንድን ይባለው የትም ያልታየ ነው በብዛት። እኔ እንጃ አፍሪካ ውስጥ ይሁን ሌላ ሀገር ይሄን ያህል ጦር ይዘህ በቁጥር አትሊስት በቁጥር ብዛት የፋኖ ኃይሎች ብዙ ናቸው። አሁን ወደ ሚሊዮን አይጠቁም ብለን አትሊስት 400,000 500,000 ይሆናሉ። እና ይሄ እንዳልኩ ነው ይሄ መሳሪያ ከባድ መሳሪያ እጥረት በስተቀር በጣም ምልህ አድራጊ ፈጣሪ የሚሆኑ ኃይል ናቸው ትላለህ። ግን አሁን በሆኑ ባልሆኑ አስታራቂ ከውጭ ምናምን ከወያኔ ጋራ ይሄ ጨፍጫፊና ጸረ አማራ የሆነ ወያኔ ጋራ ዞረህ እንደገና ትንሽ ለመረዳት ያስቸግራል። ባጭሩ በደፈናው ደጋግመን አንስተው ነው ለዚህ ግዙፍ ለሆነ ህዝብ ይሄ አይመጥነውም ለመናገር አመራርም ቢሆን ምንም ቢሆን እየተነጋገሩ የሚያስተካክሉት ነገር ይኖራል። ይሄ የጦርነት ጊዜ ነው እንጂ መንግስት ላይ እንኳን ሆነ በሴራ በምን ስልጣን ላይ የምትቆይበት አይነት ነገር መሆን አልነበረበትም። ታጋይ ነው፣ እንደ ታጋይ ነገሮች ይቀያየራሉ። እሱን ተቀብለ መሄድም አለብህ እንጂ እንደው ዝም ብሎ ግን እኮ ይኸውልህ ሰለሞን ቢኖሩ እንደዛ አይነት ውይይት ቢኖር ክርክር ቢኖር ድሮ ለምሳሌ መጽሔት ይኖርሃል ወይ ጋዜጣ ዲሞክራሲያ ወር ምናምን ተብሎ ጽሁፍ ይወጣል፣ ክርክሩ ይገለጻል። እንደዚህ አሁን ምልህ ምን ጽሁፍ አለ በፋኖ ኃይሎች በኩል ወይም አለ አይደል እንደዛ የሚወጣ ዲቤት የሚያሳይህ ወይም ደግሞ ብዙም ነገር የለም እኮ። አየህ ያ ቀደም ያልከው ከስርዓቱ የተወረሰው ነገር በሙሉ እንዳለ ነው የምታየውና ግለሰብ ላይ ያተኮረ ይሄ ገጽታ ግንባታ ምናምን አፒዝ ለማድረግ በሙሉ ሁሉም ነገር አንድ አይነት ይሆናልና ያ ኢንታንግልመንት አሁን ነው የሚመጣው። ያልከው አንድ ሆነና ያን ስትል በቃ ያጠራጥራልና ይሄ ነገር በእውነት መታሰብ አለበትና እስቲ ወደ መጨረሻችን እንግዲህ እንሄድና ምን ታዲያ እንግዲህ ምን መልጋ አሁን እንግዲህ ዛሬ አንስተናል። ይሄን ሁሉ ያነሳ ነው ከድጋፍ አንፃር ትግሉን ወደፊት ከማራመድ አንፃር ነው። ስለዚህ ከዛ አንፃር የሚሰማንን ማድረግ አለበት። እንደው እኔ አንዳንድ ጊዜ ፊዚክሱን ልጥቀስና እንዳለ ኒውተን ፈርስት ለሆነብኝ አንዳንዴ ሳየው ማለት ባለህበት ነው በቃ ፍሬም ኦፍ ሪፈረንስ አለ፣ ኢነርሻል ነው በዛው ነው የምትሄደው እና አንድ ነገር እንኳን ሊቀይር ሲመጣ እምቢ ነው የምትለው፣ ሬዚስታንስ አለ እና ስለዚህ ወይ ሜዳውን መቀየር አለባቸው ወይ አንድ ነገር እንጂ ዝም ብሎ በዚህ መጓዙ ለውጥ ካላመጣ ለውጥ ወደሚያመጣ ነገር መሸጋገር የለባቸውም ወይ? እንደው ምናልባት በዛ አይነት ብንቋጭ። ይሄ ማለት ግን እንደገና እንዳልከው ይሄ እንደው እናንተ እንትናትሉም እንዲህ አይደለም ምናምን አፍራሽ ሳይሆን የኛ ከእውነት ከልብ የመነጨ ትግሉን ከማራመድ አንፃር እንደው በሐሳብ ደረጃ እንኳን ቢያንስ ይሄን ነገር ቢያስቡበት ብለን ለማስገንዘብ መሰለኝና እስኪ አንተም መቋጫ አድርግለት። እኔም እንዳልኩ ነው ይሄ
አንኳር የሆነው ጉዳይ ምንድነው? ለፋኖች እኔ ምልህ ተስፋ አለኝ ምልህ ይሄን አዳምጠው ወይም ሌሎች የሚሉትን ሀሳብ ወስደው የራሳቸውን ሀሳብ እንደሚጭርላቸው ምንድነው ይሄ እንትን ያለው ነገር ትስስር ይሄ ኢንታንግልመንት ያለው ነገር እሱ ላይ ምንም ምልህ መነሻቸው መሆን አለበት። ይሄ መዋቅሩን እንለውጣለን ብለው የተነሱ መዋቅሩ ጨቋኝ በዝባዥ ጨፍጫፊ መሆኑን ተረድተው የተነሱ ፋኖ ኃይሎች እና እነሱም ካፈጣጠራቸውም ሆነ ከነሱ ከመፈጠራቸው በፊት ለአስርት ዓመታት ሂደት እየተንከባለለ የመጣው ይሄ ኢነርሺያ በለው እያዘገመ የመጣው እሱ አለ። እሱ ኃይል እንዳለ የሞሜንታ አለው ኃይል እና እሱ ውስጥ ሆነው መዋቅራዊ ለውጥ እናመጣለን የሚሉትን ዓላማ ምን ያህል በምር ይከተሉታል? ይሄን ዓላማ በምር እንከተል ማለት መከተል ከፈቀዱ ወር ከቻሉ ራሳቸውን ያሉበትን ሁኔታ አዙረው በጣም ሂሰታዊ በሆነ መንገድ አለ አይደለም። ይሄ ምንድነው ሰልፍ ክሪቲካል ሆነህ ምንድነው ዓላማ እንዴት ነው የሚል እንትን እኔ እንጃ። እንግዲህ ይሄ ነገር ድሮ ምን መሰለህ በትግሉ በአብዮቱ ዘመን ተማሪ ንቅናቄዎች ጀመሩት ያንን ነገር። ይሄ ደግሞ አለ ምክንያት አይደለም። አይ ተማሪ ያነባል ይላል በዩኒቨርሲቲ ውስጥ ሆነ ጊዜ አለ ሶሻል ምናምን ሎ ትማራለህ ሬቮሉሽን ምናምን እና የራስህ ደግሞ ዞር ስትል አገርህ በጣም ኋላ ቀር ሆና ታያለህ። እንዴት ነው ምንማም በሚል ተነሳ ያ አውዱ ነበረ። አየህ ሐሳብ ላይ ዝም ብለው ሐሳብ ከሰማይ አፍርተው ዝም ብሎ ከሰማይ አልወረደም። ያ ሁኔታ ዩኒቨርሲቲው አንጻራዊ ነፃነት ያለው ተቋም አለ አይደለም። ከትልቁ ህብረተሰብ የኢትዮጵያ ህብረተሰብ ራቅ ብሎ ነፃነት ያለበት የመወያየት መንግስትን ገልብጥሉ እስከመባባል ድረስ ሐሳብ የሚንሸራሸርበት ወጣ ብትል እኮ ፖሊስ የሚይዝህ ነው ሌላ ቦታ እንደዛ ብትል። እና ያ በጣም ሬር የሆነ ምን ያልተለመደ አንፕሬሲደንትድ የሆነ ያ ማህበራዊ ሁኔታ ወይም ተቋማዊ እንትን ገለል ያለ ቦታ መፈጠሩ ወጣቶቹ እንዲያስቡና ለመዋቅራዊ ለውጥ እቅድ እንዲያወጡ ፕላን ምናምን ተጀመረ። ያ ተቻለ። ያ ነገር የለም። አሁን ፋኖ አነሳስ እኮ ከግብርና ከነጋዴነት ከቀዳሽነት ምናምን ወጥተው ያለ አይደለ እንደዚህ ኃይል እንትን ያሉ የሚገርም ከከተማ የሚሄዱ የታወቁ የተማሩ አሉ። ኮሎኔሎች ጀነራሎች ምናምን ይባላል። ግን ለየት ያለ ነው ያሁኑ። ይሄ አይ ለየት ልዩነቱ የዓላማ በቃል ዓላማ ለመኖር አይደለም፣ ግን የአዝማሚያ አቲቲዩድ ስለ ሐሳብ ያላችሁ የምር ታጋይነት ያለለም። ይሄ በሐሳብ መፋጨት አይደለም ምናምን የለም እና የማይኖር ነገር ደግሞ ታሪክ ደግሞ ራሱን አይደግምም ይባላል። ግን ታሪክ እንዳለ በቃ ቀጥታ አይደግምም። አየህ እና የድሮውን ታሪካዊ ሁኔታ እንትን አታመጣም። እና ስለዚህ እኛም ራሳችን አስተሳሰባችንን ከዛ ጋር ማስተካከል አለብን። ያለንበት ሁኔታ ምንድነው? አማራው ራሱ አሁን ምሳሌ የአማራው ጭቆናና አገር መበላሸት የሁሉ መከራ ሲወርድ ድሮ ቅድመ አያቶቻችን ትንሽ ነገር አንድ ነገር ተዘራ ብለው በጣም አገር የሚቀውጡ ነበሩ። አሁን መከራቻይነታችን ራሱ አማራው በሚገርም መንገድ ተለውጧል። ልዩ አይነት ህብረተሰብ ሆነናል በብዛት እና ይሄን አየህ ዝም ብሎ ፖለቲከኞች፣ ጋዜጠኞች እንደኛ አይነት ዝም ብሎ ሰው ምናምን ብቻ ሳይሆን በጣም ይሄ የስነ ጽሁፍ ሰዎች፣ የፍልስፍና ብዙ ሰዎች በየፊናቸው ሰብሰብ እያሉ በቃ ይሄ ምንድነው ያለንበት ጉዳይ ጎበዝ ሆነናል፣ የት ነው የምንሄደው ምናምን የሚል ይሄ ነፍስ መርማሪ ነው ሶል ሰርችንግ የሆነ ውይይት ማድረጉ ይጠቅማል ብዬ አስባለሁ። ምክንያቱም ዝም ብለህ የተነገረህን ይዘህ ወዲያ ወዲህ ማለቱ የትም አያደርስም። አይ ጥሩ ማጠቃለያ ነው። እውነት ለመናገር ወይ ርስት ሰጥና አማራው ምንነካው ብለህ የሆነ ሪሰርች መካሄድ አለበትና መወያየት ያስፈልጋል። እውነት ነው። አለበለዚያ ዝም ብሎ እንደዚህ በጣም የሚገርም ነገር ነው። በታሪክ ያለው ቦታ በጣም ትልቅ ነው። ልዩነት ተፈጥሯል ማለት ለውጥ መጥቷል በአማራው ዘንድ እንደ ማህበረሰብ
ብዙ ይችላል ይገፋል መገፋት ደግሞ ኤሊት የምትለው በጣም ወይ በስንፍና ወይ በሙስና ስንፍና ስልህ ብዙ ሺህ ዲግሪ ሊያጠራቅም ይችላል ግን የማሰብ ታታሪነት እና አለ አይደለም እንደው ጨክነህ ማሰብ ራሱ እኮ ማሰብ አንዳንዴ እንትን ይጠይቃል ይሄ የራሱን የቻለ አርበኝነት ይጠይቃል ይሄ አለ አይደለም እውነታውን ለማውጣት እና ከመቆርቆር ነው ደግሞ አየህ ለአማራው ለፋኖ ለኢትዮጵያ ህዝብ ለመላ ኢትዮጵያ ህዝብ የተሻለ ነው እኛ የሚገባን አለ አይደለም we deserve better እና ይሄ ነው ወደፊት በጣም ጥሩ ነው እንግዲህ አድማጭ ተመልካቾቻችን በዚሁ ብንቋጨው ጥሩ ነው እንግዲህ ዋናው ሐሳባችን ዛሬ ያው የጠመንጃ ብቻ ሳይሆን ትግሉ የሐሳብ ጭምር መሆን አለበት ከባድ ስራ ይጠብቀዋል የህልውና ትግል ቃሉ ከሚያስረዳውም በላይ ነው ስለዚህ በጣም የስርዓትና የመዋቅር ለውጥ ለማምጣት ካስፈለገ ደግሞ ከራስም ይነሳልና በተለይ ደግሞ ከነባራዊ ሁኔታው ከአውዱ የወጣ አስተሳሰብም ይፈልጋል የሚል ሐሳብ ተናግረሃልና እሱ ጥሩ ሐሳብ ነው ራስንም ማየት ያስፈልጋል እንደገና ደግሞ ከአውዱ ለመውጣት ደግሞ ኦፍ ኮርስ ከራስ ነው መጀመሪያው እሱን አድርገህ የተሸከምከውን የአማራውን የህልውና ትግል ግብ ለማድረስ በጣም ብዙ ስለሚጠይቅ ያው ይሄን አድርጎ አደራ ነው ሌላ ምን ይባላል ምትለው ካለ የመጨረሻ እድሉን ልስጥ ይሄው ነው እንዳልከው አደራ ነው ተስፋችን ሁሉ ጊዜ አለች ይሄ እንደ ፓይለት ላይት አይደለም ተስፋ አለን ግን መንፈሱ ያቀራረባችን መንፈስ የተሻለ ውጤት እንዲመጣና ግቦች የተሰየሙ ግቦች እንዲመቱ ነው በጣም ጥሩ ሌላ አይደለም እሺ በጣም አመሰግናለሁኝ ውይይታችን እንግዲህ በዚህ ያልቃል ጤና ይስጥልኝ ዶክተር ተስፋዬ ደህና ነህ ደህና አሜን